በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ምሕረቱ ሁሉ አምላክ እስራኤል ዘላለም ሥላሴ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በየስማችሁ በየማዕረጋችሁ በፈጣሪያችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባሕርይ ገንዘብ የሆነ እንደ አምላክ የሚሆን አብ ወልድ መንፈስ ቅዱስ አምላክነቱ እንደሚገባ ስሙ በድጋሚ የተመሰገነ ይሁን። እናታችን እመቤታችን ንጽሕት ቅድስት ድንግል እማምላክ ማርያም ዘመስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከቅዱሳት አንስት ከቅዱሳን አበው ሁሉ በረከት በቸርነቱ ያሳትፈን። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 እስከ 16። ኦሪት ዘፍጥረት ወይም ኦሪት ዘልደት ምዕራፍ 18 ቁጥር 1 እስከ 16። በቀትርም ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ: አቤቱ በፊትስ ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው። ውሃ እናምጣላችሁ፣ እግራችሁንም እንጠባችሁ፣ ከዛፉም ስር ዕረፉ፣ እንጀራም እናምጣላችሁ ብሉ። ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ አሰባችሁት ትሄዳላችሁ። እነርሱም እንዳልህ እንዲሁ አድርግ አሉት። አብርሃምም ወደ ድንኳን ወደ ሚስቱ ወደ ሳራ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ ለውሺ፣ እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጅም ዘንድ ተቻኮለ። እርጎና መዓር ያን ያዘጋጀውንም ጥጃ መጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ያሳልፍላቸው ነበር። እነርሱም በሉ። እርሱም ሚስት ሳራ ወዴት ናት አለው። እርሱም መልሶ በድንኳን ውስጥ ናት አለ። እርሱም የዛሬ ዓመት እንደ ዛሬ ወደ አንተ ተመልሼ እመጣለሁ፣ ሚስት ሳራም ልጅን ታገኛለች አለው። ሳራም በድንኳኑ ደጃፍ በስተኋላው ቆማ ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽሞ አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም ለብቻዋ በልቧ እንዲህ ስትል ሳቀች: እስከ ዛሬ ገና ነኝን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው: ሳራን ለብቻዋ በልቧ ምን አሳቃት? እስከ ዛሬ ገና ነኝን? በእውነትስ እወልዳለሁን? ጌታዬም አርጅቷል፣ እነሆ እኔም አርጅቻለሁ ብላለችና በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ብላ ካደች። እርሱም አይደለም ሳቅሽ እንጂ አላት። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከእናታችን ከቅድስት ሳራ ከአባታችን ከቅዱስ አብርሃም በረከት ረድኤት ሁላችንም ያሳትፈን። ሳምንት በተነጋገርነው መሰረት ዛሬ የእናታችን የቅድስት ወብፅዕት ሳራ ዓመታዊ የእረፍት መታሰቢያ በዓሏ ነውና በአጠቃላዩ ከ19 ጀምሮ እስከ 28 ድረስ ያሉት የነሐሴ ወርህ ቀናት የአብርሃም የይስሐቅ
የያዕቆብ የልጆቻቸው የኪዳናቸው ሁሉ መታሰቢያ ነውና በ19 አባታችን አብርሃም የአባቱን ጣዖት ሰበረ ብለን ከዚያ እስከ ዕረፍታቸው ድረስ እየታሰበ ለምሳሌ ዛሬ እናታችን ቅድስት ሳራ፣ እናታችን ቅድስት ርብቃ፣ እናቶቻችን ራሔልና ልያ ይታሰባሉ። ነገ እስራኤል የተባለ ያዕቆብ የተባለ የእስራኤል የደግ ሰው ልጆቹ 12ቱ ከበኩሩ ሮቤል እስከ መቁረጫው ብንያም ድረስ ዓመታዊ በዓላቸው ይከበራል። ነገር በ28 የዚህ ሁሉ ማጠቃለያ የደገኛው አብርሃም፣ የደገኛው የይስሐቅ፣ የደገኛው የያዕቆብ ዕረፍት ነውና በ28 ማጠቃለያ በዓል ይሆናል። በረከት ሁሉ ተሰብስቦ፣ ጸጋ ሁሉ ተሰብስቦ፣ ረድኤት ሁሉ ተሰብስቦ፣ ቃል ኪዳን ሁሉ ተሰብስቦ ያለበት ዕለት ነውና ያን ቀን ጓጉተው ሊያስቡት፣ ተግተው ሊያከብሩት፣ ጸጋውን ክብሩን ሊቀበሉበት ይገባል ትላለች ቤተክርስቲያን። እኛም እንላለን። ዛሬ ግን የቅድስት ሳራ ዕለቱ ከሰጣት ከገጠመላት ላይ ቀር እናታችን ቅድስት ሳራን መነሻ አድርገን ምን ታሳቃ ለሳራ ሳራን ምን አሳቃት ብለን ርዕስ ነስተን ዘር አንብበን ትርጉም ሰጥተን አተታ አክለን ከቻልን ምስጢር አክለን ታሪክ ተርከን ተግሳጽም ጨምረን የምንጨርስ ይሆናል ማለት ነው። ቸሩ መድኃኔዓለም የቅድስት ሳራ አምላክ ሁላችንም ይርዳን። ርዕሳችን ምን ታሳቃ ለሳራ ሳራን ምን አሳቃት ነው። ወደ ኋላ አካባቢ የርዕሱን ምንነት እንመለከታለን። አስቀድሞ ግን ቅድም የተነበበው የኦሪት ዘልደት ወይም የኦሪት ዘፍጥረት ክፍል ከመድረሱ በፊት የአባታችን የአብርሃምና የእናታችን ሳራ ታሪክ መጽሐፍ ቅዱስ መጀመሪያ ላይ ተጽፎ የሚገኘው በኦሪት ዘፍጥረት ምዕራፍ 12 ነው። ከምዕራፍ 12 ጀምሮ እስከ ምዕራፍ 25 ድረስ በደንብ ተተርኳል። በተለይ ከዘፍጥረት 18 እስከ ዘፍጥረት 22 ያለው ደግሞ እጹብ ነው። እናታችን ቅድስት ሳራን የታሪኳ መጨረሻ የሚሆነው ኦሪት ዘፍጥረት ምዕራፍ 23 ላይ አረፈች፣ ተቀበረች፣ አባታችን አብርሃም ቀበራት የሚለው ስፍራ ላይ ነው። እንግዲህ ሁሉም መሪ አለው። ለምሳሌ አባታችን አብርሃም ርዕሰ አበው ይባላል፣ የአባቶች ሁሉ አለቃ ይባላል። እናታችን ቅድስት ሳራ በዚያው ተውላጥ በዚያው ቅያሬ የእናቶች ሁሉ እናት፣ የእናቶች ሁሉ አለቃ ትባላለች። የእናቶች ሁሉ እናት ወይም እመው ልክ አበው ይባላል አባታችን አብርሃም። እንግዲህ እናቶች ለማለት እመውም እማትም የሚለው አሉ። ግን እንግዲህ እመው የሚለውን በዛ በተለመደው ወዝ እንያዘውና የእናቶች እናት አባታችን አባቶች የሚባሉ ይስሐቅ፣ ያዕቆብ ቅድም የጠቀስናቸው 12ቱ ነገደ እስራኤል አባቶች ይባላሉ። የእነሱ ሁሉ አባታቸው አብርሃም ነው፣ ቅዱስ አብርሃም ነው። አበው የአባቶች አባት፣ ርዕሰ አበው የአባቶች አለቃ ይባላል። እናታችን ቅድስት ሳራ የእናቶች እናት፣ የእናቶች የበላይ፣ የእናቶች አለቃ ናት። አንድም አብርሃምን ስርወ ሃይማኖት፣ ዳዊትን ስርወ ነገሥት እንዲሉ ቅድስት ሳራም እንደ ባሏ እንደ አብርሃም ስርወ ሃይማኖት ናት። ሁልጊዜ እንደምንለው ለአባታችን ለአብርሃም የምንናገረው ነገር ሁሉ ለቅድስት ሳራም የተገባ ነው። ለምን? አካሉ ናት። ለምን? አምሳሉ ናት። ለምን? በሁሉ ተጋድሎ አለች። እርግጥ ነው አብርሃም ለየት በለጥ የሚልባቸው ጉዳዮች ይኖራሉ። ሰው እንደገድሉ ነው። ቅዱሳን አንዱ ከአንዱ በተጋድሎ ይበልጣል። ነገር ግን በአባታችን አብርሃምና በእናታችን ሳራ መካከል የፈቃድ ልዩነት ስለሌለ ለዘላለም የሚመሰረት ጋብቻ ሁሉ ሲመረጥ የማንና የማን ያድርገው ነው የሚባለው? የአብርሃምና የሳራ ጋብቻ ያድርግላችሁ ነው ይባላል። እማዝነው እንዲህ ተብሎ ከሚመረቁት 99% አይደለም የአብርሃምና የሳራ እንደው ተራም አቅም የሌለው ይሆናል። ለምን? ምርቃት ብቻውን ሙያ የለውም። በነገራችሁ ላይ ምርቃትና እርግማን የሚወድቁ የሚሰራ ሰው ላይ ነው። ለናውላችሁ
አንድ ሰው ደወለና እናቴ ታማብኛለች እና የበሽታው ጠባይ ይሁን ምን ይሁን አላውቅም ጠላችኝ መሰለኝ እና ላገለግላት ልንከባከባት ብፈልግም አላስቀርበኛለች እና ትረግመኛለች ብዬ ፈራው ሲለኝ በመጀመሪያ ደረጃ ክርስቲያን እርግማን አይፈራም። ደህና ዋላችሁ። ክርስቲያን መጀመሪያ እርግማን አይፈራም። መጽሐፍ ምን አለ? ኢትፍሩ ለሞት ፍርዋ ለኃጢአት። ሰው ሞትን ነው መፍራት ያለበት ኃጢአትን ነው? ሞትን የሚያመጣው ማን ነው? ንገሩኝ። ልክ እንደዛ ሆኖ ክፉ ስራህን እንጂ እርግማን አትፍራ። ምክንያቱም ክፉ ሰርተህ አልረግመውም ብሎ ቢተው በክፉ ስራ እግዚአብሔር ላንተ ዋጋን ሳይሰጥህ አይቀርም። መልካም ሰርተህ ባይመርቅህ ይቀርብሃል። አንዳንድ ሰዎችን መንገድ ላይ አግኝታችሁ ተሸክማችሁ ረድታችሁ ብቻ የሆነ ነገር አድርጋችሁ ረድታችኋቸው ሳይመርቋችሁ ሲሄዱ ያናድዳል አይደል? ንገሩኝ እንጂ ግን ሰው አግዛችሁ ታውቃላችሁ? መንገድ ላይ መናደድ ምን እንደሚመስል እኔ ልንገራችሁ። ልጅ እያለን መንገድ ላይ 62 ብር ከ35 ሳንቲም ወድቆ አገኘው። ድሮ ነው፣ ብዙዎቻችሁ ሳትወለዱ አካባቢ ይሆናል ምናልባት። ልብ በሉ 62 ብር ከ35 ሳንቲም። ያኔ በእግር ኳስና በህንድ ፊልም ናላችን ዞር ያለበት ጊዜ ነው። ግን ስነ ምግባር አለች። እንደዚህ አንጠልጥዬ ወስጄ ለእናቴ የት አገኘው? መንገድ ላይ። የት? ሾለቄው አካባቢ። ባለቤት እስከሚመጣ አስቀምጠው ቁጭ። ከዛ ከጎረቤት እታነቃለሁ ትላለች። ምን ሆነች ነው ሲባል ገንዘብ ጠፍቶኝ። ስንት? 62 ብር ከ35 ሳንቲም። አይ በሌሷ ነው ወስደህ ተመረቅ አለች። እኔ ግን ምርቃቱን አልፈለኩም። ሲሆን 2 ብሯን ቢቀር 35 ሳንቲም አንፈልግ። የእውነት ነው። ምክንያቱም ያኔ ኳስ ለማየት ናላችን ዞሯል። ያኔ ኳስ የምናየው በ25 ሳንቲም ነው። ከዛ ያ እንግዲህ ከለር ቴሌቪዥን መጥቶ ነው። ብላክ ቴሌቪዥን እያለ ቀድሞ 10 ሳንቲም እንከፍልና ሻይ እየጠጣ ኳስ እንታያለን። ቅድም መርጌታ አዝራ አሉ የእንታ ሊቀ ሊቃውንት ሳይሆን ሌላ አሉ የኛ ደብር ያሉ መርጌታ አዝራና ስለ የእንታ ክፍሌ ማለት የበዓታ ያቋቋም ምስክር ትምህርት ቤት አሁን የእንታ ክቡርን ያሉ አይደለም? ታውቋቸዋላችሁ? የእንታ ክቡርን በትምህርት የወለዷቸው የእንታ ሄኖክ ይባላሉ አይደለም? መጋቢያ ይላል። የእንታ ሄኖክን የወለዷቸው የእንታ ክፍሌ ይባላሉ። ስለ የእንታ ክፍሌ እያወሩልኝ ነበር። የእንታ ክፍሌ ደግ ሰው ነበሩ ይባላል እና ደግሞ እሱ የእንታ ክፍሌ ተማሪ ነው። በነገራችሁ የእንታ ክፍሌ ያረፉ በ1950 ነው አሉ። የዛሬ 63 ዓመት ማለት ነው። የዛሬ 63 ዓመት የእንታ ክፍሌ ተማሪ የነበሩት የእንታ አዝራ ዛሬ አሉ። ደስ ይለኛል ቁጭ ብዬ ሳወራቸው። ሽማግሌን የመሰለ መድኃኒት የለምና ከዛ ወሬ በወሬ ምን አሉ? እኛ እኮ አሉ የእንታ ክፍሌ ምርቃት በስጋ ብቻ ሳይሆን በነፍስም ደርሶልናል። እንዴት የኔታ ስላቸው ተዝካራቸውን ያወጣን እኛ ነን። አንዳንድ ማደጋ እህል ገዝተን አሉ። ደህና ዋላችሁ። የቆሎ ተማሪዎች ናቸው። የመምህራቸውን ተዝካር ያወጡ አንዳንድ ማደጋ ዱራኛና ገብስ ገዝተን ነው። ግን አታድንቅ ብዙ እንዳይመስል። አንዱ ማደጋ ብር 50 ብቻ ነው የነበረው ብለዋል። እና የእሳቸው ብር 50 ለእኔ ይገርመኛል አይደለም? የእኔ 10 ሳንቲም ደግሞ ለእናንተ ይገርማችኋል። 10 ሳንቲም ሻይ፣ ከዛ ደግሞ ኳስ ማየት ብላክ የሚባል ቴሌቪዥን አታውቁም አይደል? ብላክ ቲቪ እኛ ቀድሞ ቀበሌ ነው፣ ከግለሰብ ቤት አይገኝም፣ ከቀበሌ ነው። እና እንግዲህ ህፃናትም ስላሉ ልብ እንድታደርጉ ነው። ፍቅረ ነዋይ የገንዘብ ፍቅር በጣም መጥፎ ነው። እቤትና ሰፈር ሲያሳድጉን ህፃን ልጅ ሳንቲም በእጁ ይዞ መታየት አይችልም ጨርሶ። ሱቅ እንኳን ስንላክ የ25 ሳንቲም ጥሬ ጨው 75 ሳንቲም መልስ አጥና ተብሎ ነው። ታዲያ ለመጀመሪያ ባለ ሱቅ 75 ሳንቲም መልስ ምን ልስጥህ? ጥሬ ጨው አምጣ። ያችን ወስደህ ቆጥር። የእውነቴን ነው። 25 ሳንቲም ከቤት ጠፍቶ 22 ሲሚዛ ጀርባችን ላይ አርፏል አስታውሳለሁ። በአጋጣሚ ግን ሰርቀ ነው አይደለም፣ ለካ በኮሜዲኖ ጀርባ ወድቆ ነው። ግን ዱላችንን ጠጠን ኋላ የዱላ መተኪያ ሻይ ጠጣ። በጣም ሄድን መጫወት ነው።
ቂም የለም። ዛሬ እንኳን 22 ስም ይዘህ አንድ በጥፊ ቢያቀምስ ተመልሰ ቤት አትገባማ። ቅጣት የቀድሞ ጥሩ ነበረ፣ ባይሆን እየበዛ ነው እንጂ እና ተመረቅ ነው በቤት የተሰጠኝ ተመረቅ ነው። እኔ ምርቃት አልፈለኩም፣ ገንዘብ ግን ስጡኛ ይባል ነገር ስሰጣት ከኪሷ የሰረኩትን ያስመስለችው ነጥቃኝ ሄደች። ምርቃቱም የለም እየጨረሱ ቂም ይዤ በስንተኛው ቀን ነው ሀበሯ 50 ሳንቲም ረስታ ሄዳ ሰርቂያታለሁ። 2 ኳስ አይቼበታለሁ። አታውቅም ዛሬ ሰው ግን ለእሷ ግን ይበላት። በእውነት ነውር አይደለም። እሺ ገንዘቡስ ነውር ነው። ብትመርቅ ምን አለ? የእውነቴን ዋናው ትልቁ ነገር በልጅነታችን እንዲያድርግና ተመረቅ ነው የምንባለው። እንዲያድርግ ለምሳሌ ውሃ ቀድቶ ወይ ከብስኔት የምትባላለች ታውቋት ከሆነ አንድ ቃሃ ደግሞ አለ ወይ ውሃ ተሸክሞ ሽማግሌ ጋር ሂድ ተመረቅ፣ ወይ ከገበያ ደርሰው ሲመጡ ሂድ ተመረቅ ነው የሚባል። ተመረቅ ነው የሚባል። ዋናው ትልቁ ነገር የምላችሁ ነው። የሚያስፈራው ነገር ክፉ ስራ ነው። በጎ ሰርተን ባንመረቅ ችግር የለውም። ክፉ ሰርተን ባንረገም የክፋታችን ዋጋ አይቀርም። ክፉ ሳንሰራ ብንረገም ፋይዳም የለውም። በነገራችሁ ላይ የዚህ የእርግማንና የምርቃት ነገር ለጠጥኩት በጣም ልመለስ ወደኋላ ወደ እናታችን ቅድስት ሳራ። እርግጠኛ ነኝ የተነሳውበትን ጉዳይ እንደረሳሁት መቼም ታውቃላችሁ። ወደ ምርቃትና እርግማን አይደለም እናንተ መረስታችሁታል መሰለኝ። አረሳችሁትም? እሺ አዎ ጎበዞች ልብ እያደረጋችሁ እና ጋብቻው ቅጥ የሌለውን ጋብቻ ሁሉ የአብርሃምና የሳራ ያደርግላችሁ የሚባለው የአብርሃምና የሳራን ነው ለሚኖር ሰው ነው። ለሁሉም የሁለቱ አንድነት፣ የሁለቱ ፍቅርና የሁለቱ ትዕግስት ይህንን ያክል የተደነቀ ነው። እንግዲህ አብርሃምና ሳራ የሥጋ ዘመዶች ናቸው። እንድታውቁት የሚያስፈልገው ነገር በብሉይ ኪዳን በተለይ በዘመነ አበው አንደኛ የሰው ቁጥር ማነስ አለ። ሁለተኛ ነገር ከአህዛብ ጋር በእምነት ከማይመስሉት ጋር ላለመጋባት የሚጋቡ ብዙ ጊዜ ዘመዳሞች ግን እህትና ወንድም አይደለም። ኋላ እንደምናመጣው አባታችን አብርሃምና እናታችን ሳራ ቅርብ ዘመድ ናቸው፣ ግን ባልና ሚስት ናቸው። የዛ ዘመን ሕግ ይሄ ነው። በሕገ ልቡና አባቶቻችን የያዙት ስርዓት ይሄ ነው። እናታችን ቅድስት ሳራ ጥንቱን ስሟ ሶራ ነው። ተናዋላችሁ ማን ነው ስሟ? ሶራ ነው የምትባለው። ሶራ ምን ማለት ነው ቢሉ ሊቃውንት ብሎ ይተረጉማሉ። እመውሁዳን የጥቂቶች እናት እንደ ማለት ነው። ወይም በሌላ አነጋገር እጾተ ማህፀን የብዙዎች እናት ለመሆን ያልታደለች ወይም የመሆን እድል ያላገኘች እንደ ማለት። በጥሬ ዘር ግን አበው ቅድም እንዳልኩት ተርጉሟል። አባታችን ቀድሞ ስሙ አብራም ነው የሚባለው። አብርሃም ሳይሆን አብራም ነው ስሙ። እሷ ሶራ ነው። አብራም ሶራን አግብቶ ሲኖር በ19 እንዳሰብነው አባቱ ታራ ሄደና ሸጠ ለቤት አስቤዛ የሚሆን ነገር ብሎ ገበያ ሲልከው ይገርመዋል። አይምሮ ይመራመራል። ይሄ እንጨታው ምኑ ነው አምላክ? እውነቱን እኮ ነው። ደህና ዋላችሁ። ደግሞ ሆኖ አሕዛብ የሚያመልኩ እንጨትና ድንጋይ ነው። ይገርመኛል አይደለም? ንገሩኝ እንጂ እንጨትና ድንጋይ ነው የሚያመልኩ። ግን ክፋቱ በእንጨትና በድንጋይ ውስጥ ጋኔን ያደርላቸዋል። አንዳንዶቹ ተራቀቀን ብለው ፀሐይ፣ ጨረቃ፣ ከዋክብት፣ ነፋሳት ያመልካሉ። ተራራውንም ዛፉንም ያመልካሉ። ከዚያ ገበያ ሲወጣ ደከመው። እስኪ ያጫውተኝ በጣም ደክሞኛል ብሎ አለው። ዝም አለው። እሺ እርቦኛል አብላኝ አምላክ አይደለ አለው። ዝም አለው። ጠምቶኛል አጠጣኝ አለው። ዝም አለው። ይዞት ሄደ ገበያ። ዓይን እያለው ማይ፣ ጆሮ እያለው ማይሰማ፣ እግር እያለው ማይሄድ፣ እጅ እያለው ማይጨብጥ፣ አይምሮ የሌለው አምላክም ይገዛል። ቅዱስ ዳዊት እኮ ይህንን ይዞ ነው አማልክት በሙላ አሕዛብ ዘወርቆ ዘብሩር፣
አሕዛብ እንጨቱን ጠርበው ድንጋዩን አለዝበው በምን ይለብጡታል? በወርቅ ዘወርቆ ዘብሩር። አፍ አላቸው አይናገሩም። ዓይን አላቸው አያዩም። አፍንጫ አላቸው አያሸቱም። አፍ አላቸው አይናገሩም። እጅ እግር አላቸው አይሰሩም፣ አይራመዱም ብሎ የተናገረ። ኋላ ግን ቅዱስ ዳዊት ምን ጨመረበት? ተግሳጽና ረገማን ጨምሮበታል። ምን የሚል ለይኩኑ ኩሎሙ ለገብርዎሙ ወይም ለይኩኑ ከማሆሙ ገባርያን ይሆኑ፣ ይሄንን ጣዖት የሰሩ ሰዎች እንደነሱ ይሆኑ ብሎ የፈጣሪን እርግማን አስቀምጦባቸዋል። ምን አሉ ገበያተኞች? አይ የታራ ልጅስ አብዶ ባለቤቱ ያቀለውን አሞሌ እንዲሉ አባቶቻችን እሱ የናቀውን የእሱን አምላክ ማን ይገዛለታል እያሉ አልገዛዋሉ። ተመልሶ ሲመጣ አሁንም አብላኝ አለው፣ አጠጣኝ አለው፣ አጫውተኝ አለው። ዝም አለው። ወትሮኑ አንተማ ፍጡር መሆነ መች ጠፍቶኝ ፈጣሪንማ መፈልጋለሁ ብሎ ምክትክት አድርጎ ሰብሮት ባዶ እጁን ገባ። ልጄ የታለ የሸጥከው ሲል አልሸጥኩትም ሰበርኩት። ለምን? አምላክ አይደለም። አይ ልጄ አምላክ እንዳልሆነም እኔም አውቃለሁ። ደህና ዋላችሁ። ምክንያቱም ጣዖት አምልኮ የመጣ ከማን ነው? ከሴሮህ ነው። ጥንትም ነበረ። ሴሮህ ግን በኑ የሚባል ልጅ ሞተበት ይላሉ አባቶቻችን። በጣም ይወደው ነበር። መልከ መልካም ነበረ ልጁ እና ሞቶ አላስቀብርም ማለት አይቀበርም። ልጄን አትቀብሩት ማፈር አይበላውም ማለት። እሺ ቆየን ታገሰን ብለው በኑ ልጁን አስመስለው አለዝበው ሰርተው ልጁን ቀብረው ያን በኑን የሚመስለውን እንጨት ጠርበው አስቀመጡት፣ ሸፍነው ማለት ነው። ልጄ ሲላቸው ይሄው አለ ይሉታል። ኋላ አንድ ቀን ቀረብ ብሎ ልጄ በኑ አለ ቢለው አለው። ድምፅ ማለት ነው፣ ከውስጥ ጋኔን ነው። ድምፅ ካሰማማ አምላኩን ነው እንጂ ብሎ እዛ ያለው ሁሉ ሰገደለት። ከዚያ እንግዲህ በሴሮህ አድጎ ወርዶ ከማን ደረሰ? ከታራ። ታራ በሁለት ምክንያት ነው ጣዖት የሚሸጠው። አንደኛ ከሰው ጋር ለመኖር፣ ምክንያቱም ማህበረሰቡ ሁሉ የሚያመልክ እሱን ነው። ሁለተኛ ነገር የገቢ ምንጭ ነው። ደህና ዋላችሁ? እንዴት ዋላችሁ? ኧረ በደንብ በሉ። ለምሳሌ ሐኪሞች አሉ አይደለም? ሲጋራ የሚያጨስ ሐኪም አለ አይደለም? ጉዳቱን አይደል በዝርዝር ያውቃል አይደለም? ግን ያጨሳል። አንድ ምሳሌ እሱን ጣዖቱ እንደማይጠቅም እያወቀ የሚያመልክ ሰው አምላክ እንዳልሆነ እያወቀ ታራ እሱን መሰለ አባታችን ታራ። ሌላ ደግሞ ሱቅ ባለ ሱቆች አሉ አይደለም? ሲጋራ አያጨሱም፣ ነገር ግን ሲጋራ እንደዛ ማለት ነው። በነገራቸው ላይ ሲጋራ የሚያጨስም የሚሸጥም የሚገዛም ሁሉም የኃጢአቱ ተሳታፊ ነው። ገብቷችኋል? አሁን የሰውን ሳምባ አቃጥለህ የምታገኘው ገንዘብ የት ሊያደርስህ? ሲጋራ የምትሸጡ የሚገርማችሁ ነገር አይ እንደው ፖለቲካ አይደለም። አሁን ቀጥሎ የምናገረው የእውነቴን ፖለቲካ አይደለም። ትናንት ካነበብናቸው ዜናዎች መካከል ደሴ ከተማ ጫት እንዳይቃም ተከልክሏል አይደለም? ንገሩኝ። አረ ንገሩኝ። እስከ መቼ? ጁንታው እስኪደመሰስ። እዚያ በኋላስ ጁንታው ጁንታ ደግሞ እነሱ ጋር የአረመኔው ቡድን እንበለው እንደኛ በቤተ ክርስቲያን አይደለም? አረመኔው ቡድን ይሄ አጋንንት ስብስብ አለ አይደለም? መደምሰሱ አይቀርም። የፈለገው አንድ ሰው እስኪቀር ድረስ ይችን ሀገር ቢያጠፋት መጨረሻ እግዚአብሔር ተበቅሎ እንደሚያጠፋቸው እናውቃለን። ጀምሯቸዋል። አሁን ይጠፋሉ። ከዛ በኋላ ጫት ይቃም ነው። በዛው ላይ ለምሳሌ ደሴ ስጋት ቀጠና ላይ ስለሆነች ነው አይደል ጫት የተከለከለ። ጎንደር እሷ ስጋት ቀጠና አይደለች፣ ለምን አይከለከልልም? የእውነቴን ነው። ሰላማዊ ሰልፍ እንውጣ ይሆን? ጫት መከልከል አለበት። ጫቱ ከሌሊት ይደርሳል። ሄዶ ከፈለገ ባህር ዛፍን ሸምጥጦ ይቃመው። አዎ ከልክል ትችላለህ። በቃ እንደውም ይሄንን አጋጣሚ ለዚህ መጠቀም ደሴ ብቻ አይደለም ጠቅላላ በመላ ሀገሪቱ ነው መከልከል ያለበት የጫት። ታውቃላችኋል? ከዩኒቨርሲቲ አስተማሪዎች ከግማሽ በላይ ጫት ቃሚ አይደለም። ጫት እየቃመ ነው ትውልድ የሚፈጥር ለራሱ ደንቁሮ
ለራሱ ናላው ዞሮ በምርቃና እያስተማረ እንዴት ብሎ ናገር? ጥንቱ ነው የያዘው ዲግሪ የድንቁርና ዲግሪ ነው። ከአውሮፓ የሸመተው የድንቁርና ዶክትሬት ነው። በዚያ ላይ ጫት ተጨምሮበት እንዴት ይሆናል? እኔ የሆነ ሰው ታሞ ሆስፒታል ሄጄ 2 ተረኛ ዶክተሮች ቢደወል የሉ እና አንዱን እዛ ያለው ነርሱን የት ሄደው ነው ስለው ያው ጫቱ መንደር ናቸው ከሰዓት አታገኛቸውም ማለት። ደግሞ የሚገርማቸው አንደኛው እዛ ግቢ አንደኛ ተፈላጊ ዶክተር ነው። የውስጥ ደዌ ታውቁታላችሁ መቼም ስሙን መጥራት አያስፈልገኝም። እዛ ግቢ የምትማሩ ሰዎች በጣም ጎበዝ የሚባል ዶክተር ነው። ግን እኔ አዝናለሁ። እግዚአብሔር እየጠበቀው ነው እንጂ ሰውን እኔ ጫት ቅሞ ከሆነ ቀዶ ጥገና የሚሰራ እግዚአብሔር ይሆናቸው የሚሰራላቸው ሰዎች። ለዛ ይመስለኛል አበው ብዙ ጊዜ ገዳማውያን የበረሃ ሰዎች ኦፕሬሽን ቀዶ ጥገና አትሰሩ ነው የሚለው። ብዙ ጊዜ እንደፈጠረ እግዚአብሔር ያፍርሳችሁ፣ ሰዎች በእጃቸው እንዲያፈርሷችሁ አትፍቀዱ ይላሉ። ኦፕሬሽን ቢያማችሁ አትሰሩ እያልኩ አይደለም፣ ግን አበው ወደው አይደለም። እግዚአብሔር እንደፈጠረኝ እሱ እንደሰራኝ ያፍርሰኝ ነው የሚለው። አስቸጋሪ ነው። ለሁሉም አባታችን ታራ አያውቃለሁ እኮ አለው። እናሳለው እኖር ብዬ ልጄ አለው። እኔ ግን አለ አባታችን እኔ ፈጣሪን መፈለግ አለብኝ ብሎ እናታችን ሳራ እንግዲህ ፈጣሪን ልፈልግ ነው ሶራ ባለቤቴ እህቴ ቆየኝ ብሎ ወጣ። ሲያይ መጀመሪያ ተራራውን ያየዋል። ተራራ ከሁሉ ከፍ ያለ ነው አይደለም እንዴ? ግሩም ተራራ አምላክ ይሆን ብሎ ሲያየው ግን 2 ጸጽ አንደኛ ላይ ወጥቶ ይቆምበታል። ፈታቹ ሆነ ማለት ነው። እሱ ብቻ ሳይሆን ከአንዱ ተራራ ሲያየው ለምሳሌ እዚያው ገነት ተራራ ትልቅ ይመስላል አይደለም? ከዚህ የሚበልጥ ተራራ አለ የለም? ሞልቶ ሌላ ተራራ ሲል ሌላው ከፍ ደግሞ አንዱ ከፍ ደግሞ ማት ተራራ ነው ያለው። የትኛው ነው አምላክ? አይ አምላክ አይደለም። ኋላ ዞር ሲል ምን አየ? ውሃ የሰው ልጅ ህይወት ነው። ውሃ ኃያል ነው። ይሄ አምላክ ይሆን ብሎ ሲል ደግሞ መቼስ ሕጸጽ የሌለበት ፍጥረት የለም። ሕጸጽ የሌለበት ማለት ፍጹም ፍጥረት የለም። መቼም ፍጹም እግዚአብሔር ብቻ ነው። ቢገድቡት ይቆማል። ሙቀት ቢሰጡት ከኑ ያልቃል። ይሄ አምላክ አይደለም። ዞር ቢል ነፋስን አየ። ይሄ ኃያል ነው። ነፋስ ባህር ይገስጻል፣ ዛፍ ያናውጻል፣ ማዕበል ሞገዱን ያስነሳል። ይሄ ኃያል ነው። አምላክ ይሆን አለ። እሱንም ጠፈር ደፈር ይከለክለዋል። ተው ቀጠለ። እሳትን አየ። እሳት ያገኘውን ሁሉ ይበላል። አምላክ ይሆን አለ። ውሃ ሲያጠፋው አየ። ይሄም አምላክ አይደለም። በምድር ያለውን ጨረሰ። ቀና ብሎ አየ። ከዋክብትን አየ፣ በመዓልት የሉም። ጨረቃን አየ፣ እሷን በመዓልት የለችም። ፀሐይን ሲያት እሷ ግሩም ናት። ቀኑ ሙሉ ሲመረመራት ዋለ። ማታ ላይ ግን ገባች። ፀሐይ አምላክ ከሆንሽ ተመልሰሽ ውጭ አላት። አልወጣችም። ደከመው። ደህና ዋላችሁ። ፈጣሪውን ፈልገ ኋላ ምን አለ? አምላከ ፀሐይ ተናበበን። የፀሐይ አምላክ በዚህ ሰማይ ካለ ተነጋገረኝ ብሎ አለ። አብርሃም አነ ውእቱ አምላክከ ወአምላከ አበዊከ፣ ያንተም የአባቶች እውነተኛ ፈጣሪ እኔ ነኝ ብሎ ተነጋገሩ። ድምፁን አሰማው። ደስ ብሎት አያይዞ ግን ጻም ብሔረከ ወተፈለጥ ማዝማዲከ፣ ከወገኖች ተለይ ከሀገርህ ውጣ ብሎ አለው። አሁን ይሄን ሁሉ የተረክነው የአባታችን ከነገ በስቲያ የምናከብረው የትምህርቱ ማንሻ ይሄ ነው። አሁን ዓርብ ስንማር ከዚህ ቀጥለን ነው የምንሄደው። ይሄን ድጋሚ አንተረከም። ነገር ግን ለእናታችን ለቅድስት ሳራ የታሪክ መነሻው ይሄ ነው። ደህና ዋላችሁ። ተመልሶ ሶራ እህቴ ደስ ብሎኛል። ምን ነው? ፈጣሪን አገኘሁት። አሁን አስቡት። ዛሬ ምንድን ነው የምትሉ? የት ነው ያገኘው? ምን ስታረግ ነው ያገኘው? ምንድን ነው የሚመስል? ምን አለ? በጣም ዝርዝር አተት አይደለም። በቃ ኢየሱስን ተቀብላ ቅድስት ሳራ አመነች። አለቀ። እንደ አብርሃም አባታችን ዞሮ ማረጋገጥ በቃ ልክ እንደ ሰባኪ። ደህና ዋላችሁ። አባታችን አብርሃም ጥሩ ሐዋርያ ነው፣ ሰባኪ ወንጌል ነው።
ሰበከላት። ቅድስት ሳራ አምና ተቀበለች። አምና የተቀበለችው እግዚአብሔር መኖሩን ብቻ አይደለም፣ እግዚአብሔር አምላኳ መሆኑን ብቻ አይደለም፣ ከወገኖችሽ ልትለይ ነው አላት። እሱን አምና ተቀበለች። አካሌ ነኝ። እናቶቻችን ጥንት የሚሉት ቃል አለ። እግዚእ አንተ ጌታዬ ነህ ዘፈቀድከ ግብር ላዕሌየ፣ የወደድከውን አድርግ። ይሄ አነጋገር ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 የተናገረው ይመስላል። ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣን የማን ነው? ኧረ ንገሩኝ። የማን? ባልም በገዛ ስጋው ላይ ስልጣን የለውም። የማን ነው? የሚስት ነው። ይሄ ቅድስት ሳራ አባታችን አብርሃም እንያዘው ካላት ዕቃ ውጪ ሀገሬ፣ ወገኔ፣ ርስቴ፣ መሬት የሰጠ አባታችን አብርሃምን ተከትላው ሄደች። ጉድጓድም ቢገባ ባለ የገባበት እገባለሁ ብላ ለዚያ ነው ለቅዱስ አብርሃም ያለው ክብሩ ለቅድስት ሳራም ክብሯ ነው የምንለው። ትዳር ውስጥ የገቡ እህቶቻችን፣ ትዳር ውስጥ የገቡ ወንድሞቻችን ብዙ ጊዜ የዘመን ትልቁ በሽታ ታውቃላችኋል፣ መተማመን ብሎ ነገር የለም። በነገር ላይ ሳታገባት አትመናት። ካገባሃት በኋላ ካገባሽው በኋላ ግን ብቸኛው አማራጭ ማመን ነው። አምነሽው ከድቶ ቢገኝ ግን ፍትሐ ነገሥት ታስገልጭበታለች። ችግር የለም። ገብቷችኋል? እንዴት ዋላችሁ? ልጆች ይጠይቃሉ። ከውጭ ያሉ ሰዎች ምን አሉ? ለምሳሌ ባሌ ወሰለተ ብፈታው ችግር አለ ወይ? ማለት ከኔ ውጭ ሌላ ሴት ደረሰ፣ ይሄንን አወቅኩ። አይ ንስሐ ገብታችሁ ብትቀጥሉ ጥሩ ነው። ማለት በአንድ ቀን ስህተት ትዳር ይፍረስ አይባልም። መጽሐፍ ሊፈቅድ ይችላል። ግን በአንድ ቀን ስህተት በቃ ለምን ትዳሩ ይፈርሳል? በነገራችሁ ላይ አንዳንዴ ጥቂት መታገስ ጥሩ ነው። ለምን ቢባል አንድ ጊዜ የወሰለተውን ሰው ፈተሽ ሄደሽ 40 ጊዜ ከሚወሰልተው እንዳትገቢ ብዬ ማሰብ ጥሩ ነው። መጀመሪያ ግን ከሚወሰልተው ቤት ለምን ያስገባሻል? ዲያቆን አግቡ የምንለው እዛ ነው። ዲያቆን ለአንቺ ባይ ለክህነቱ ሲል አይወሰልትም። ገብቶሻል? ይገባሽ ነው የሚሻለው። አሁን እናንተ ግን ዲያቆን አትፈልጉ አውቃለሁ። ዲያቆን ማግባት አትፈልጉ ወይ ደግሞ ዲያቆን ከሆነ ዝነኛል አለ እንደዚህ ሰባኪው ዘማሪው ማለት ሰባኪ ዘማሪ ካልኩኝ አንድ ነገር ልንገራችሁ። እንደው በሞት የለለመናችሁ እናንተን አይደለም ለነገሩ ይሄ ውጭ ዓለም ያሉት እባካችሁ ሰባኪ አትከተሉ፣ ታው ዘማሪ አትከተሉ። ሰባኪ ዘማሪን ብላችሁ ስለምትሏቸው ስለምትሉን ነው እንጂ እኮ አይደለም። ሰባኪ ወንጌል ማለት እኮ ስጋውን ደሙን ንስሐ እየገባ የሚቀበል በቻለ መጠን የሚናገረውን የሚኖር። ደህና ዋላችሁ? እኔ በየቀኑ ስብከት ምን ያደርግላችኋል? ትናንት የተማራችሁትን ሳትኖሩት የዛ ሰው ሱስ። ደህና ዋላችሁ? እንዴት ዋላችሁ? እኔም ማስተምረው ለምን እንደሆነ ታውቃላችሁ? ነገረ ቅዱሳን ስለሆነ የመስማታችሁን ረድኤት ቃል ኪዳን ክብር እያሰብኩ ነው እንጂ አንድ ጊዜ ያስተማርኳችሁን ስላልሰራችሁት ድጋሚ ማድረግ ይጠበቅባችሁ ነው። እና ሄደ ሀመናፍቁ ይጥላል፣ ሄደ ሀዘማዊው ይጥላል። ሄደ እባካችሁ እስኪ ተዋቸው። ይሄ መከረኛ ዩቲዩብ አለ፣ እዛ የዩቲዩብ ሸቀል አለ የሚያስተምሩት ትምህርት እንኳን ለምሳሌ አንድ ዲያቆን ይሄ ዲያቆን ጥሩ ሰባኪ ነው ተብሎ ስሙን አልነግራቸውም የዩቲዩብ ሊንክ አንዱ ይልክልኛል። ገብቼ ሰባው ወይ የኦርቶዶክስ አይደለም ወይ የመናፍቅ አይደለም። ይሄ ግራ የገባው ነገር ኧረ እንደው ቸሩ መድኃኒዓለም እንደው ኧረ ተው ሰው አትከተሉ። ኋላ አንዲቱ ምን አለችኝ? አንድ ዘማሪ ነኝ የሚል አንድ አዝማሪ አለ እዚህ የምናምን ደወል የሚባል አለ አይደል? የማንቀላፊያ ደወል ነው ምናምን የሚባል አለ አይደል? እግዚአብሔር ከእንደዚህ አይነት እንቅስቃሴ በዓለም ያለውን ክርስቲያኑ ሊጠብቅልን በእውነት። ከዛ ውስጥ ዘማሪ ነኝ የሚለው አጭበርባሪ መናጢ ከሞቀበት ዘፋኝ ታድሶ ነውና በግልጽ ነው። እኔ እንደዚህ አይነት ሰው ላይ ምህረት አላውቅም። አንተ ማኑን ነው ሰው ላይ የምትፈርድ ትሉኝ እንደሆነ እየፈረድኩ አይደለም።
እቤት ይውኝ አይደለም እዚች መድረክ ቁሜ ግን መናፍቁን ጳጳስ፣ መናፍቁን መነኩሴ፣ መናፍቁን ዘማሪ ነኝ ባይ፣ መናፍቁን ሰባኪ ነኝ ባይ አልቀውም። ሌባ ነው ጠቅላላ ተጠራቅሞብን ያለ። ከስንት አንድ ነው መልካም ያለው። ዛሬ እናንተ እንደገሌ ሰባኪ የለም የምትሏቸው እኔን ጨምሮ ውስጣችን ሲፈተሽ ታውቃላችሁ አይደለም? ያዛ ኤርትራ ላይ አስመራ ቀድሞ ኤርትራ የኢትዮጵያ አካል እያለች የተነገረ ነገር አለ አይደለም? ቄሱ ምግብ ቤት ይገባል እና ሲያዙ ይሰማል። በአርባ ጾም ሽፍንፍን የሚባል የምግብ አይነት ለምን አንድ ቀን አልበላውም ብሎ ሽፍንፍን አለ። ሲበላ 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 ቆይቶ ወደ መሀለኛው ክፍል ሲገባ እጁ ቅልጥም ነካ። ሳብ ቢያደርገው አጥንት። አስተናጋጅ ጠራ። ምንድን ነው ይሄ? አጥንት ማለቴ እኔ ያዘዝኩ ይሄን ስጋ ነው እንዴ? ሽፍንፍን አላሉ እና ሽፍንፍን ማለት እኮ መጾም የማይፈልጉ ሰዎች የጾም አስመስለው የሚበሉት ስጋ ነው። መድኃኔዓለም በሽፍን ይውሰድሽ ብለው ወጥቶ ይባላል አይደለም? እንደዚያ ነው። ውስጡን ለቄስ ሲባል ታውቃላችሁ? ደህና ዋላችሁ። ውስጡን ለቄስ ምን ማለት ነው? አሁን ሁልሽ እዚህ ደህና ሰው ትመስያለሽ አይደል? ሚስጥርሽን የሚያውቅ ማን ነው? ካህኑ ነው የሚያውቅ። ንስሐ ስትገቢ ሁልሽ አይደለም? ውስጡን ለቄስ ማለት ነው። የሁላችን የክፋት ምስጢር ካህናት መዝገብ አላቸው። የልቦና መዝገብ ያውቃል። ስለዚህ እባካችሁ አትከተሉ። ኋላ ምን አለች? ዘማሪ ገሌ ብዬ ባናገረው አልመልስልኝ አለ። ምን አደረኩት? ቀድሞ ሲመልስልኝ የነበረው ይስል አይ እንደሱ አይደለም ሊቀንትና ነው የሚባል እኮ ሊቀንትና በውስጤ ሊቀንትና ሲባል ያው ደህና ዋላችሁ። መቼም ጉባኤ ላይ ጨዋታ ጥሩ ባይሆንም ነግሬያቸውና ለዚህ አንድ የድጓ መምህር አሉና አንተ ወንድም ያሉኝ አቤት አገረ ስብከት ለምን አንሄድም ሰሞኑን አሉ። ምን ልናረግ? እኔ በህይወት መሄድ የማልፈልግበት አንዱ ስፍራ አገረ ስብከት ነውና ምን ላርሰች ስም እንቀበል ምን ስም በኩረንትና ሊቀንትና መጋቤንትና አንዱ ይድረሰ ማንም ተራ አልፎ ያጅሉ እየተቀበለ አይደለም። ለምን አንቀበልም? ማለት በፍና ተሳልቆ ምሬታቸውን እየተናገሩ ነው። ፍና ተሳልቆ ታውቃላችሁ? ብሽቀታቸውን ለመንገር ነው እንጂ ነው መቀበል ፈልገው አይደለም። ያሳፍራል፣ ያሳዝናል በእውነቱ። እና የሞተች ሄደች መሰለኝ። ለሁሉም እሷኛዋን ከዛችኝ ችኘትን ሰካት ባለገመዷን ባትሪው እየሞተ ሄዷል። ሰማችኋል? እሺ ለግፋ። ለሁሉም ዋናው ትልቁ ነገር ምንድነው? እናስተውል ነው። እናታችን ቅድስት ሣራ ለአባታችን ለአብርሃም ያለው ነገር ሁሉ ጸጋው፣ ክብሩ ሁሉ የእርሷ ንብረት ነው። ለሁሉም ጨርቄን ማቄን ሳትል መጀመሪያ ከሁለት ወንዞች አማካኝ ስፍራ ካለው ከከላውዲዮን ወደ ካራን፣ ከዚያ በካራን አባቱን ታራን ቀብሮ ከዚያ ቀጥሎ ወደ ከነአን ሄደ። የኛው ይሻላል መሰለኝ፣ ያኛው እየደከመ ይላል። ወደ ከነአን ሄዱ። የሚገርማችሁ እናታችን ቅድስት ሣራ ከአባታችን አብርሃም ጋር እና ከሎጥ ጋር ከነአን ሲደርሱ ጌታ ምን ብሏቸው ነበረ? ማርና ወተት የምታፈስ ርስት ብሏቸው ነበረ። ምንና ምን? ማርና ወተት የምታፈስ። ግን ሲሄዱ ድንጋይ ነበር አካባቢው ሲገጥማቸው። የከነአን ሰዎች በዙሪያ ያሉ አልተጠራጠሩም። እግዚአብሔር የተናገረውን ነገር አያስቀርም። ለሁሉም እናታችን ሣራ ከአባታችን አብርሃም ጋር ስትኖር ቆየች። ከዚህ ውስጥ የእናታችን ቅድስት ሣራን ክብር የሚገልጥ እግዚአብሔር ክብሯን እንደምን ገለጠ ብትሉ የአባታችን የአብርሃም ክብር በብዙ ተገልጧል። የእናታችን ቅድስት ሣራ ግብፅና ጌራራ ፍልስጤም ውስጥ እንመለከተዋለን። ሁለቱም ላይ ተመሳሳይ ታሪክ ነው። አባታችን አብርሃም እናታችን ሣራን ወደ ግብፅም ወደ ጌራራም ሲሄዱ ወንድሜ ነው በይ ያለዋላችሁ። አሁን አንዳንድ ሰው ምን ይላል? እንዴት ነው ነገሩ? ውሸት እየተናገረ አባታችን ውሸት አይደለም። ኋላ ምን ብሏል? ፈርዖን ሲጠይቀው ለምንድን ነው እህቴ ናት ያልከኝ ሲለው በትክክልም እህቴ ናት። ለምን? ከመትሄው ነፍሴ በእብሬትኪ በአንቺ ተራ ዘመን ያለዋላችሁ። ለምሳሌ ይሄ ዘመን የወንዶች ነው የሴቶች ነው?
ከእግዚአብሔር አንጻር አይደለም፣ ከዚህ ዓለም አንጻር የወንዶች ነው የሴቶች ነው? ንገሩኝ። ኧረ በደምብ ንገሩኝ። የሴት ዘመን ነው አይደለም? አዎ የሴት ዘመን ተብሎ ነው። የእውነት የሴት ዘመን በሆነ ባልከፋን በሴት ስም። በነገራችሁ ላይ ፌሚኒዝም የሚባል እንቅስቃሴ ታውቃላችኋል? ሴታዊነት የሚባል የፌሚኒዝም እንቅስቃሴ መሪዎች 100% ኢትዮጵያ፣ አሜሪካም አውሮፓም ያሉት 100% አጋንንትን የሚያመልኩ ናቸው። ወይም የቃሉ በጣም ስለሚያስጠላ ኢሉሚናቲ ሴክሬት ሶሳይቲ ምናምን የሚባል በጣም ያስቀይማል፣ ያሰልቻል፣ ለወሬም አይመችም። እናውቃቸዋለን። ጸረ ክርስቶስ ናቸው ጠቅላላ። አዲስ አበባ ያሉትን አውቃቸዋለሁ። አንድ ሰሞን በቴሌቪዥን ፕሮግራሞች ጀምሮ ነበር፣ የተወሰኑት አይታችኋቸው ከሆነ ፀጉሯ አጥር ያለ ሱሪ ምናምን የለበሰች ወፈር ያለች አንዷ ባለጌ ሴት እሷ ናት። በግልጽ መነጋገር ስላለ ባለጌ የሚለው ቃል አይገልጻትም። እጅግ ጸያፍ ባለጌ ሴት ናት። ቃና የሚባለው ቴሌቪዥን ደግሞ የዛ ተሳታፊ ነው። ለነገሩ ከዚህ የከፋ ብዙ ስራ ስለሚሰሩ እቺ አታስገርም። ይኸውላችሁ ፌሚኒዝም ወይም ሴታዊነት እንቅስቃሴ ፍጹም አጋንንታዊ ስራ ነው። አንዲት ሴት መብቷን የምታገኘው ከእግዚአብሔር ነው ከሴታዊነት እንቅስቃሴ ነው? የሴት መብት የሚነጥቅ ስራ ቤተክርስቲያናችን ላይ አለ? መቀደስ ማቆር ምናምን እንዳትል። ጳጳስ መሆን እኔ በነገራችሁ ላይ ጳጳስ መሆን ያጓጓል። እንዴት ዋላችሁ? ፕሬዚዳንት መሆን ያጓጓል ይሆናል። ዕዳ ቢሆንም ከንቲባ ቢሆን ያጓጓ ይሆናል። ቄስ መሆን አያጓጓል። ጳጳስ መሆን ዕዳ እኮ ነው፣ መከራ እኮ ነው። በነገራችሁ ላይ አንድ ጳጳስ ያማረውን ይበላል? ንገሩኝ። አንድ ቄስ ያማረውን ይበላል? ምን ፍለጋ ነው ታዲያ ሰው ቄስና ጳጳስ ለመሆን ያን ያክል የሚታገለው? ዕዳ እኮ ነው፣ መከራ እኮ ነው። ካህን መሆን ጳጳስ መሆን መከራ ነው። ይህንን ማወቅ አለብን። ስለዚህ አንዲት ሴት ክብር ቀረብኝ ልትል አትችልም። የሰው ልጅ የክብሩ መጨረሻ የእግዚአብሔር ማደሪያ መሆን፣ ከዚያ መንግስቱን መውረስ ነው። ሌላ ምን ያስፈልጋል? ከዚህ ራሳችንን እንጠብቅ። እናታችን ቅድስት ሳራ ምን ጎደለባት? ምን አጣች? እስኪሰሙ አብርሃምን ጌታ ትለው ነበር ይላል አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ። ጌታ ስላለችው ተዋረደች? ከበረች እንጂ። እናታችን ቅድስት ሳራ ወደ ጌራራ ፍልስጤምና ወደ ፈርዖን ስትገባ እህቴ ነው ወንድሜ ነው በይ። ለምን? በአንቺ ጊዜ እኔ እንድድን። ምክንያቱም ባሌ ነው ካልሽ መልክሽን ሲያዩ እኔን ይገሉ አንቺን ያገባሉ። ሁለት ጉዳት ይሆንብሻል። አንቺም ንጽህናሽ ይፈርሳል፣ እኔም ነፍሴን አጣለሁ ብሎ ሲላት እሺ አለች። ምንሽ ነው ስትባል ወንድሜ አለች። በትክክልም በስጋ አላቸው ዝምድና። አንተስ ምን ናት እህቴ? እቺ ባለ ንጉሱ ትገባለች። ወስደው ግብጽ ላይ ለፈርዖን፣ ጌራራ ፍልስጤም ላይ ለአቤሜሌክ ሰጡ። እግዚአብሔር ወርዶ ፈርዖንን ብቻ አይደለም የፈርዖንን መኳንንት፣ መሳፍንት፣ ወይዛዝርት በግብጽ ያለውን ሴት በሙሉ ማህፀኑን ዘጋው እግዚአብሔር። አራት ነበር። በነገራችሁ ላይ ወንዶቹ ደግሞ አባለ ዘራቸው በጣም የአባለ ዘር በሽታ የሚባል አለ አይደለም፣ ስቃይ ውስጥ ገቡ። ሁሉ ግብጽ በመላዋ ስትጮህ፣ ጌራራ ፍልስጤም ሲጮህ እግዚአብሔር ወርዶ ሞት ትሞታላችሁ። ሳራን ለመንካት አስባችኋልና ትሞታላችሁ። በነገራችሁ ላይ እግዚአብሔር እንደዚህ ነው። ደህና ዋላችሁ። የእርሱ የሆነውን እግዚአብሔር አያስነካም። ኋላ ምን አሉ ሁለቱ መሪዎች ነገስታት? እኛ አላወቅንም እህቴ ናት ብሎን ነው አሉ። በሉ ይጸልይላችሁ ተባሉ። እናታችን ቅድስት ሳራ እንዲያውም ፈርዖን ምን አደረገ ይላሉ አባቶቻችን። ፈርዖን ለአባታችን ለአብርሃም ወርቁን፣ ብሩን፣ ላሙን፣ በሬውን፣ ፈረሱን፣ አህያውን፣ በቅሎውን፣ ሽሹን እየቆጠረ ሰጠው። ለእናታችን ቅድስት ሳራ ወርቁን ብሩን ከሰጣት በኋላ የራሱን አገልጋይ ትሆነች ብሎ ማንን ሰጣት? አጋርን ሰጣት። አጋርን ይዛ ሄደች ከግብጽ። እንዲህ እግዚአብሔር አከበራት። ኋላ እንግዲህ እዚህ የምናውቀው ታሪክ ላይ ልንመጣ ነው። ዘፍጥረት 17 ላይ እግዚአብሔር አብርሃምን ከዚህ በኋላ አብርሃም አትባልም አብርሃም ነው፣ የጥቂቶች ሳይሆን የብዙዎች አባት አደርጋለሁ። ሶራ አትባልም ሳራ ትባላለች፣ የብዙዎች እናት ማለት ነው። ስማቸውን ለወጠ። እንግዲህ በዘፍጥረት 18 ላይ ቅድም ያነበብነው ደህና ዋላችሁ።
ያው ተኝታችሁ እንዳሁን ብዬ በዘፍጥረት 18 ላይ ያነበብነው ታሪክ ላይ ሥላሴ በአብርሃም ቤት እንዴት እንዳደሩ የሚያሳይ ነው አይደለም? የዚህ ታሪክ የሚቀድመው ምንድን ነው? አባታችን አብርሃም በኬብሮን በተመሳቀለ ጎዳና 4 በር ያላት ድንኳንም ቢሉ እንደ ህድሞ ነገር ሰርቶ እንግዳ ይቀበል ነበር። ሰይጣን ቀናበት። መንገድ ላይ በምድያም አቀበት ጫፍ ላይ ተቀምጦ ራሱን በምትሃት ገምሶ ወዴት እየሄዳችሁ ነው ይላቸዋል። ደጉ አብርሃም ወዳለበት ስፍራ ይተላይ አብርሃም ደግነት አብቅቶ እንዴት እስተናገዳለሁ ብዬ ይሄው ራሴን ገምሶ ላከኝ። አይ ከመሞት መሰንበት እያሉ መመለስ። አባታችን አብርሃም ያለ ምስክር ምግብ አይቀምስም። ለናውላችሁ ምስክር ማለት ማን ነው? እንግዳ ነው አይደለም? ያለ ምስክር አይቀምስም። 3 ቀን ድፍት ብሎ አደረ አይደለም? ወደ ነገሩ ስንት ቀን? 3 ቀን ምግብ ሳይበላ። እናታችን ቅድስት ሳራ የበላች ይመስላችኋል? አያችሁ፣ የቅዱሱ ሰው ሲነገር የቅድስቲቱ ምን ነገር አለበት? ቅድስት ሳራ 3 ቀን ሙሉ በእንግዳ እጦት አልበላችም። እርቧቸዋል፣ ደክሟቸዋል። እና አይታችሁ ከሆነ በቀትር ጊዜ ይላል አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር መምሬን አባቶቻችን ወይራ ግራር ብለው ይተረጉሙታል። መምሬ ዛፍ ስር አለች። ከዚያ ከድንኳኑ ልፍ ብሎና ከዚያ ከጥላው ላይ ቁጭ ብሎ ይተክዛል፣ አንገቱን ደፍቶ። ለምን? እንግዳ አጥቶ። እናታችን ሳራ ድንኳን ላይ ሆና ትተክዛለች። ምን ነው? እንግዳ አጣ። ኋላ አይኑንም ባነሳ ጊዜ አበው ምን ይላሉ? አይኑንም ባነሳ ሲል አንገቱን ደፍቶ እንደነበረ ያሳያል። ሁለተኛ ሥላሴ የመጡበት በተራራው ከተራራ ወደ ታች ነው። ቀና ብሎ ያየ ለዛሬ ይላሉ። ለምን ከተራራ መጡ ብሎ ምሳሌነቱን ለማስረዳት የመጡበትን ስፍራ ከሉዓላዊ ሰማይ እንደመጡ ለማጠየቅ ነው። ልክ ሲያገኛቸው ሩጦ ሂዶ ሰገደላቸው። ከዛ በኋላ ታሪኩ በአባታችን አብርሃም ታሪክ የሚተረክ ነው። ያው በፊት ሞገስ አግኝቼ እንደሆነ ባሪያን አትልፈኝ፣ ውሃ እናምጣላችሁ፣ እግራችሁን እንጠባችሁ፣ ጥቂት እንመግባችሁ ብሎ አለ። እንዳልክ አድርጋሉት። ከዚያ ገባና እህቴ ሳራ እንግዶች መጥተውብናል፣ የከበሩ እንግዶች፣ በይ 3 መስፈሪያ የተሰለቀ ዱቄት አድርጌ እሱን ለውሰሽ 1 እንጎቻ ጋግሪ አላት። ደህና ዋላችሁ። ስንት ነው የመጡ? እንግዲህ 3 መጡ። አባታችን አብርሃም እግር ሊያጥብ ነው። አባታችን አብርሃም ተሸክሞ አዝሎ ወደ ድንኳን ሊያስገባ ነው። እናታችን ቅድስት ሳራ ደግሞ 3 ነገር አዘጋጅ ይችላሉ አባቶቻችን። ደህና ዋላችሁ። አባታችን አብርሃም 3 ነገር ሰራ፣ እሷም 3 ነገር ሰራች። አባታችን አብርሃም እግር አጠበ፣ ተሸክሞ አስገባ። 3ኛው ወይፈን የሰባ ወይፈን አምጥቶ ለባለሟሉ ለበላቴናው ሰውቶ በየስርዓቱ አድርጎ ተባብሶ እንዲቀርብ ማለት ነው። እናታችን ቅድስት ሳራም 3 ነገር ሰራች። አንደኛው እንጎቻ፣ ሁለተኛው ማር፣ 3ኛው እርጎና ቅቤ አዘጋጀች። ደህና ዋላችሁ። እንግዲህ ቀድሞ ልማዱ ነው። እንግዳ በገጠር ሰው እንግዳ ሀብታም ሰው ከሆነ እንግዳ ሲቀበል ይሄን ሁሉ ያዘጋጃል። ስጋ ይቀርባል፣ እርጎና ቅቤ አለ፣ ማር አለ፣ ህብስት አለ። 3 ነገር አዘጋጁ። ያንን እንግዲህ ልብ በሉ። የሰማችሁኝ ነው? እየሰማችሁኝ ነው ወይ? የአብርሃም አባታችን ክብሩ ሥላሴን ማጠው አይደል? ደግሞ ማዘሉ። እናታችን ቅድስት ሳራ ክብሯ ምንድነው ብትሉ፣ እናታችን ቅድስት ሳራ ህብስት አቀረበች። ለማን? ለሥላሴ። ማን በላላት? ሥላሴ ብሎም ይታወቃል። ግን እንደበሉ ሆኑ፣ ተስተናገዱ። ኋላ አበው ምን ይላሉ? ለምንድን ነው ቅቤና ማር ያቀረበች ቢሉ መንግስተ ሰማያት የምትወረስ ጥንቱን በብሉይ ኦሪትን በጠበቁ ኋላ በአዲስ ወንጌልን በጠበቁ ነው። አብርሃም አባታችን የብሉይም የሐዲስም አባት፣ እናታችን ቅድስት ሳራ የብሉይም የሐዲስም ቅዱሳን እናት ናትና ባለፈው ምሳሌ ተነግራችሁ የለ? ማር የምን ምሳሌ ነው? የኦሪት።
ቅቤ የምን ምሳሌ ነው? የወንጌል የአዲስ ኪዳን ምሳሌ ነው ብለናል አይደል? አይ የሰማችሁኝ አይደለም መሰለኝ። ሰማል? ማር የምን ምሳሌ ነው አይደል? ቅቤውሳ ምሳሌነቱን እኮ ባለፈው ነግሬያቸዋለሁ። ማር ሲነኩት ያጣብቃል፣ ታጥቦ የሚለቁት አይመስልም። ኦሪትም ስትሰራ የዘላለም ትመስል ነበረ። ኋላ ማር በታጠቡት ቶሎ እንዲለቅ ኦሪትም ስርዓቷ ክርስቶስ በመጣ ጊዜ አለፈ። ከ10 ትእዛዛት ውጪ ቅቤ ሲነኩት ሙልጭ ሙልጭ ስለሚል የሚለቅ ነው የሚመስል፣ ሲታጠቡት ግን አይለቅም። ወንጌልም ስትሰራ ለአይሁድ ቶሎ የምታልፍ ክርስቶስን ስለገደሉ ለቱ ስብሐት ቶሎ የምታልፍ መስሏቸዋል፣ ግን የዘላለም ሕግ ናት። ስለዚህ ማርና ቅቤውን ያቀረበች ለዋዛ አይደለም። ህብስቱም የራሱ ምሳሌ አለው። ይሄ ነገር ከሆነ በኋላ ነው እንግዲህ ሥላሴ ተናገሩ። ከበሉ በኋላ እንዲያውም አበው ምን ይላሉ? ያ ወይፈኑ ብድግ ብሎ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሉ። ለአብ ለወልድ ለመንፈስ ቅዱስ ጌትነት፣ ክብር፣ ምስጋና ይገባል ብሎ አመሰገነ ይላሉ አባቶቻችን። ከዚያ አብርሃም አሉት፣ አቤት ሚስት ሳራ ወዴት ናት? ብቻውን ጥሩ ጥያቄ ናት። ደህና ዋላችሁ? ሚስት ሳራ ወዴት ናት ብለው አሉት። በውሳጤ ሃይመት አለች አለ። ሁለት ነገር እንድናስተውል ነው። አንደኛ የት ናት ሲባል እንደ ዘንድሮ ሴት እንግዳ ቤት መጥቶ ባል ቁጭ ብሎ ሚስት እሳ ሲባል ኧረ እኔ እንጃ አይደል? እየዞረች እያከረተመች ንገሩኝ እንጂ አትዞሩ። የሴት ልጅ ጌጧ ከቤት መዋል አይደለም? ደህና ዋላችሁ? አረ መልሱልኝ። ለምንድን ነው የምትለመኑ? ፈጣሪ ለማመስገን። እህቶቼ እናንተ ልጠይቃችሁ፣ ቤት መዋል የሴት ልጅ ጌጧ፣ ክብሯ፣ ሞገሷ ነው አይደለም? እኔን ፈርታችሁ አይደለም፣ ከልባችሁ ታምኑበታላችሁ። እኔ አንድ ነገር ልንገራችሁ። በዚህ ዓለም ወጣ ወጣ እንደማለት ምሳሌነት ከፈለጋችሁ መምህራችን የእንተ ኃይለ ሥላሴ ድፍን 50 ዓመት ጎንደር ከተማ ላይ ተውት አያውቅም። ጎንደር ተቀምጠው አስገዳጅ ነገር ከመጣባቸው ውስጥ ለውስጥ ሂደው ነው ተሳልመው የሚመጡ። አስፋልቱን አይሄዱም። የዛ ነገሩ ነው መሰል። በነገራችሁ ላይ ከተማ መንገድ ላይ ታይተን እናውቃለን። ደህና ዋላችሁ? በየቀኑ ታገኙኛላችሁ? አንገናኝም። ከተማ ላይ ታይተናል አይመስልኝም። ከስንት አንድ አስገዳጅ ጉዳይ መጥቶ ካልሆነ በቃ። ምክንያቱም ደስ የሚለው ቤት እኮ የእግዚአብሔር ማደሪያ ከሆነ ከእግዚአብሔር ጋር ማለት። ከተማ ሁከት አይደለም። ምን አለ ከተማ ላይ በመዞር ምን ይገኛል? ስራ አትስሩ እያልኩ አይደለም፣ ግን ከስራ ስትወጡ አሁን እኔ ይገርመኛል። ወንዱም ሴቱም ከስራ ሲወጣ የት ነው የሚሆነው? ወክ ይላል። ምንድነው ወክ? ደህና ዋላችሁ? ምንድነው ወክ? መራመድ ነው። እኔ ይገርመኛል። ወክ ምናምን ያትበል፣ ቤትህ ግባ ነግሬሃለሁ። ሙያ ያለ ሰው ከሆንክ በጧት ተነስተህ ጸሎትን ጨረስክ በኋላ ስፖርት ስራ። ወክ ምናምን አትበለኝ። ይሄ ዝም ብለህ የፈረንጅ ስራ አለ አይደለም? ቀድሞውኑ አንተ በባጃጅ ፒያሳ አራዳ ፒያሳ ብልኮ የምትሄድ በእግርህ ማትሄድ። ደህና ዋላችሁ? በእግራችሁ ማትሄዱ ምን ወክ ያስፈልጋል? ስራ ስትሄድ በእግር ሄድ፣ ስትመለስ በእግር ተመለስ። ጤና ነው እሱ አይደለም? ባለባጃጆች ራሳቸው እቤታችሁን የምታሳድሩት እቤት የማታሳድሩ ከሆነ የምታሳድሩበት ቦታ አስቀምጣችሁ በእግራችሁ አድርጎ በባጃጅ ነው የምትሄዱ። አረ ንገሩ አንተ ጎረምሳ፣ ወዴት ነው የምታሳድሩ? እቤት ነው? ውጭ ነው አይደል? እዛ ለወክ የሚሆን ረጅም መንገድ አለው አጭር ነው። ስለዚህ ባጃጅህን ታስገባና መንበረ መንግስት ትመጣለህ። ተሳልመህ ስትሄድ ያወክ ነው። ደህና ዋላችሁ? ሰዎች ለመዝናናት ብለው ምግብ ይበላሉ አይደለም? እኛ ለመዝናናት አንበላም፣ ለመኖር ነው የምንበላው። የፈረንጅ ስርዓት አታምጡብን ብዬ ነው መልላችሁ ፈልጌ ነው። ሴቶች ቤታችሁን ውደዱ። እኔ ግዴታ አይደለም ውጭ ስራ ሰርታችሁ ብትመለሱ ኃጢአት ነው እያልኩም አይደለም።
እሱ ሳይሆን ግን ቤታችሁ ሊናፍቃችሁ ይገባል። ባይሆን ባልሽ እሳት ከሆነ ግን የባል እሳት ብዙ የለውም። ቢሆንም በቤት ቁጭ ብሎ መቼም አይጠብቅሽ የፈለገ ክፉ ቢሆን። እንዲያውም መጥፎ ባል ቤት አይገኝም አይደል? ቤት የሚያስጠላ በሚስት ምክንያት። ደህና ዋላችሁ። ሲመሽ አይ ደግሞ ልሄድ ነው ወደ ቤት። እውነቴን ነው እየመጡ ይሉኛል። ለምን እንደው አንዱ በቀደም መጥቶ ምን አለ፣ ሚስቴ ግራ ሆነችብኝ፣ እንደው አነጋገሩ ሁሉ አግድም ነው ይላል። ደህና ዋላችሁ። እንደዚህ ካለችሁ መድኃኒዓለም ይሰውራችሁ። አግድም ነው በቃ ግራ ነው የምትናገር። ኋላ ምን ትዝ አለኝ፣ ለካ ጌታ በነቢያት አድሮ አንተሙኒ ተሐውሩ ግድመ አነኔ ሐውር ግድመ አለ። እናንተም አግድም ነው የምትሄዱ፣ እኔም አግድም ነው የምሄድባችሁ አለ እግዚአብሔር። እውነቱን ነው። ኧረ ነገሩ አግድም አትሄዱ። እስቲ የቀናውን ነገር ስትናገሩ እንኳን አይ ባይሆን እንዲህ ያሉ ጅሎች ሴቶች እዚህ ጉባኤ ይመጡ። በቴሌግራምም በዩቲዩብም አይሰሙ። በምን እንንገራቸው ይሆን? እንዲያው ቸሩ መድኃኒዓለም ቢፈቅድስ እንዲያው ከደመና ላይ ረጭተ ነው መድኃኒዓለም በየቤቱ ባንጠበጠቡ። የሆነቴን በጣም ብዙ ትዳር ያሳዝነኛል፣ አዝናለሁ። እንዲያውም አንዳንድ ሰው መጥቶ የማይባሉ ላይ አሉ። አንዳንድ ሰው መጥቶ እንዲያው ሚስት አጣው ሲል አንተ አትንቀጭቀጭ፣ ቀስ በል ኋላ ገብተህ አውጡኝ ለማለት ነው። ተረጋጋ። መጀመሪያ አግቡኝ አላውጡኝ ይላሉ አባቶቻችን። የእውነቴን ለሁሉም እናታችን ቅድስት ሳራ ሥላሴ ተሰራ ባላ ወዴት ናት? አንደኛው አልኳችሁ አይደል? አለች ተባለች እኮ አለች እንኳን ሥላሴ ፈልገው ሲመጡ አላጧትም። ማወቅ አለባችሁ። እኔ አንድ ደግ ሰው አለና በጣም እግዚአብሔር የቀረበው ሰው ነው እና አበው በስውርም በገሃድም ወደ ቤቱ ይሄዳሉና ምን ነው ወደዚህ ያስገባኝ ወገኖች? የስንት ሰው ክብር ገልጣለሁኝ ምን ያደርግልኛል? ወገኖች በህይወት ያለ ሰው ብናገር ገና እናንተ ሚስቶችን አማራለሁ ብዬ ይቅርብኝ። ምክንያቱም እዚህ ያላችሁት ደህና ሳትሆኑ አትቆርም። እግዚአብሔር ይወቅላችሁና መቶንም ባትሆኑም እግዚአብሔር ይሆናችሁ። እንግዲህ እናታችን ቅድስት ሳራ አንደኛው እሱ ነው። ሁለተኛው የት ነው ያለች ሲባል እቤት ውስጥ ማለት ምንድነው? እንግዶች የሚስተናገዱበት መቅለብለብ የለም። በቃ ሄዶ ዘወር ልጅና ሚስት። ይሄ እኮ ማፈር የሴት ልጅ የተፈጥሮ ስጦታ ነው አይደለም? ንገሩኝ። ማፈር ይጎዳል? በነገራችሁ ላይ እኛ ብናፍራለን፣ ዲያቆንም ያፍራል አይደለም? በማፍርበት ቦታ አፍራለሁ። በአገልግሎቴ አላፍርም፣ በሃይማኖቴ አላፍርም። ማፍርበት ቦታ ግን አለ። በጣም የሚያሳፍር ብዙ ነገር አለ። ለምሳሌ ሰሞኑን አለመውጣት፣ ይሄ አሁን ፀጉር ባጠረ ሰሞን አለመውጣት በጣም ያሳፍራል እኮ አይደል? ፀጉር መቆረጥ ያስጠላል በእውነቴ። ግዱ ነው ሰው ጋር መኖር ነው እኮ በጣም የሚያስጠላ። አሁን እኔ እያፈርኩ ነው የመጣሁት። የእውነቴን ነው። ቀድሞ እንደዚህ እንትን ባልን ሰሞን ሳምንት ሁለት ሳምንት መቃብር ቤት ነው አንወጣም። አባቶቻችን ያቆይ ምን ያደርጋል እንደዚህ ቁልጭልጭ ብለህ ያውም እኮ እንደናንተ አይደል? ታውቁታላችሁ። ኖርማል አይደል? ኖርማል አይደለም? አዎ ለሱ ራሱ ለቆራጩ እያልኩት ነበር። ይኸው እንደዚህ አድርገህ ነው ሌላውንም ማስተካከል። ኖርማል ነው በቃ ለሁሉም። እናታችን ቅድስት ሳራ እዚያ ነበረች። ኋላ ምን አለው? አመ ከመ ምግብ ሀቤከ፣ እንደ ዛሬ ከርሞ ወደ አንተ በረድኤት እመጣለሁ፣ ሚስት ሳራ ወንድ ልጅ ትወልድልሃለች አለው። እንግዲህ ያኔ ቅድስት ሳራ 89 ዓመቷ ለ90 እየገባች ነው። አብርሃም 99 ለ100 እየገባ ነው። አባታችን አብርሃም ግራ ገባው። እናታችን ቅድስት ሳራ በውስጥ ሆና ርዕሳችን ያደለ ምን ታሳሐቅ አለ ሳራ። ሳራን ምን አሳቃት? አሁን ስትስቅ እሷ ያለችው ውስጥ ነው እኮ። አባቶቻችን ምን ይላሉ? እንደዚህ አጮልቃ እዚህ ልክ እንደ አላለ በዚህ በድንኳን እንደዚህ ብላ ያየች አያዩኝም ብላ በየዋህነት ደነገጠች። ሳራን ምን አሳቃት? አባታችን አብርሃም እኮ ሳቆን አልሰማም። ምን አሳቃት? አባታችን ዞሮለት ኋላ ምን አለች ቅድስት ሳራ? አረ ያልሳኩም ምን አለች? ለምን ብትፈራ ብታፍር ምስጢሯ ቢገለጥባት አልሳኩም አለች። የድንጋጼ ነው። እግዚአብሔር ግን በሳቋ ምክንያት አልተቀየምም። አይ የለም ሳቅህ እንጂ ይልቅስ አሉ ሥላሴ
ሳቅሽ ሊቃውንት በትርጓሜ ለትምህርት ምን ታሳቃ ለሚለው ሳቀት ሳቀች ይሉና ምናዋ መሳቋ ቢሉ ተጠራጥራ ይላሉ። አንድ ትርጓሜ ሰው አይደለች እናታችን ቅድስት ሳራ? ለምን ቢሉ ልማደ አንስት ቆሟል፣ አርጅቻለሁ፣ ፈቃደ ሥጋ የለኝም። ምክንያቱም የ90 እና የ100 ዓመት ሽማግሌ አብሮ ተኝተው ፈቃድ እስከምን ይመጣል? እሱም እኮ የእግዚአብሔር ስልጣን ያስፈልገዋል። ልክ እኛ ዝሙተኞች ፈቃዳችንን መግታት እንደሚያቅተን ሁሉ ቅዱሳን እኮ ፈቃዳቸውን ማውጣት በጣም የሚቸገሩ። ለምን? ፈቃዳቸውን በፍጹም እምነትና በገድል ያጠፉታል። ስለዚህ ነገር እንዴት ብሎ ብላ ተጠራጠረች ይላሉ። ብትጠራጠር ድንቅም የለው፣ ሰው ናት፣ አርጅታለች። ግን ምን አሳቃት ለሚለው ከተጠራጥራለች ባሻገር ሌሎች ነገሮች ማለት አንደኛው ሥላሴ የተናገሩት ነው። በይ እንደ ሳቅሽ ልጅሽ ሳቅ ይሁንሽ። ማን ብላችሁ ሰይሙት? ይስሐቅ በሉት። ለእናቱ ሳቅን የሚያመጣ ለእናቱ ሳቅ የሆነ የእናቱ የደስታ ምንጭ ማለት ነው። ሳራ ለምን ሳቀች? ደስ ቢላት። ለምን ቢሉ ሁለተኛውን ያመጣሉ። ሴት ልጅ ይላሉ ተወልጃለሽ። የዛሬውን ሴት አይደለም የጥንቱን ነው። ሴት ልጅ ተወልጃለሽ ባሏት ጊዜ ደስ ይላታል። ይልቁንም ወንድ ነው ሲሏት ደግሞ እጽፍ ደስ ይላታል ይላሉ። ነው ወዴት ታውቃችሁ? መውለድ ትፈልጋላችሁ? የእውነት ውለዱ። አገባችሁ ውለዱ። መንናችሁ መንኑ። ይኸውላችሁ ልጆች ልንገራችሁ፣ ይኸው ዩተርን ይባላል አይደለም? እዛ ላይ አትቆሙ። በዚህም መንገድ ያለበት መንታ መንገድ ላይ ስትደርሱ ወይ ወደ ቀኝ ወይ ወደ ግራ መሄድ ነው። ወይ ማለት ወይ ወደ ትዳሩ ወይ ወደ ምናኔው መሄድ ነው። ለምን ብትሉ የእንታ ኃይለሥላሴ መምህራችን ልጅ እዚህ አማካኙ ላይ አትቆም፣ ወደ አንዱ ወስን። ምክንያቱም በሁለቱም የሚመጣው ይገጫል አለ። እዚህ ሁለት መገንጠል ያቆማችሁ በሁለቱም ጎዳና የሚመጣው መኪና ይገጫል። አንድ ቢገጭ ይሻላል። ስለዚህ ወደ አንዱ ወስን። መሀል ሰፋሪው አትሁን። አብዛኛው ማህበረሰብ ዘንድሮ ምንድን ነው መሀል ሰፋሪ? እስቲ ያገባችሁ በሩ በደንብ አውጡን ባለሁበት በማህበሩ አያችሁ። ያገባው አብዛኛው ሞልፋጣ ነው፣ አይመጣም ማለት ነው። እህቶች ያገባችሁ ያው ነው፣ አውርዱት። ሌሎቻችሁ ምንድን ነው የምትባሉ? መንናችሁ ነው። እንዴት ዋላችሁ? ጥሩ ስም አለቻችሁ። ምንድን ነው የምትሉ? ያላገባ አይደለም የምትባል ስም መሀል ሰፋሪ ነው። ያላገባ የሚባል እኮ ወንድ ሆኖ ከ25 ዓመት በታች ሴት ሆና ከ18 ዓመት በታች ከሆኑ ያላገባ ድንግል ይባላል። 18 በላይ የሆነች ሴት ከ25 በላይ የሆነ ወንድ ምንድን ነው የሚባለው? መሀል ሰፋሪ። ደህና ዋላችሁ? ቶሎ ወስኑ። ደግሞ ዮርዳኖስ እንደዚህ ያለ ብለህ ነገ ተንቀሽቅሽ አንዱ ግባ መስሏል። አስቡበት ማለት ነው። አስቡበት። የእውነቴን ነው። ትናንት ነው በቀደም አንዲት እህት እያወራሁ ኧረ እንደው እባክዎትን አለች። ምንድን ነው ስላት፣ ኧረ አንዱ ጥግ አስይዙኝ እባክዎት ገብቶኛል። በጣም ወንዶች ጆሮን ማቅናት የለም። በጣም የቀና ልብ እንዲያው ቀና ጎዳና የሚያስኬዳት በስጋው ደግሞ በስርዓት ተወሰነ። ልጄ ናት፣ እንደ ልጅ ያሳደግኳት ነችና አምኜ ላንተ ልሰጥ እዛም ቆም ነው ማስጨናት እንጂ አይ እኔ ልጅ አትቸኩይ፣ ግድ የለም እግዚአብሔር ያውቃል። እንግዲህ እንለምናለን እግዚአብሔር። ግን ምን እንደማዘን ታውቃላችሁ? የዘመኑን ከባድነት የምታውቁት መልካምነቱን ጠብቆ መልካሚቱን ማግኘት ያልቻሉ ወንዶች አውቃለሁ። እኔ ታውቆኛላችሁ፣ እየመጣችሁ የምታናግሩኝ አውቃለሁ። መልካምነቷን ጠብቃ መልካም ወንድ ያጣች ደግሞ ብዙ እህት አለች። ያስገርመኛል። መሀላችን ላይ የሆነ ከባድ ግድግዳ ወድቋል። ታዲያ ሁለቱም ካወቅም ማታገናኛቸው ትለኝ እንደው እኔ ኤጀንሲ አይደለሁም። የእውነቴን ነው። እኔ ትዳር ላይ መግባት አልፈልግም በህይወቴ አልኳችሁ። የአንድ ሰው ውስጥ ገብቼ አውቃለሁ። ተጫጩ። ኋላ ፈቃደ እግዚአብሔር እንዳልሆነ በሆነ መንገድ አወቅኩኝ፣ ግን ዝም አልኩኝ። ኋላ አንድ ቀን ወንድየው ሻንጣ ይሸክፋል። ምንድን ነው ስለው አገር ጥዬ ልጠፋ ነው። ለምን?
እኔ እሷን ማግባት አልፈልግም። ራሳችን እንደገና በቃ ላብድ ነው በቃ አልፈልግኳትም ግን አለ ልቧን መስበር አልፈልግም። ወንድሜ ይኸውልህ አልነግርህም ብዬ ነው እንጂ ጥንቱን እንደማይሆን አውቀዋለሁ። እሺ ለእኔ ስጠኝ ሄጄ የኔ እናት እሱን ካላገባሽ ምን ይቀርብሻል? ኧረ ምን ይቀርብኛል? በቃ ፈቃድ እግዚአብሔር አይደለም ታዩ። ኋላ ትንሽ ቆይቶ ወገኖቻቸው የሁለቱም አላንጠው ፈጁኝ። ተጋቢዎችን አለ እኔ በህይወቴ በጣም ማለት ነው ማስተማር መድረክ ላይ ወጥቼው ለካ እንደዚህ ክፉ ነገር ነው ሰው ማጋባት፣ ሰው ጋር ሰው በጋብቻ መሀል መቆም። ከዛች ቀን በኋላ የሚገርባቸው ነገር ሁለቱ አሁንም ድረስ ያመሰግናሉ። ከ10 ምናምን ዓመት በኋላ እሷም ትክክል እግዚአብሔር ያደለላትን አገኘች። ጥሩ ትዳር ትኖራለች፣ ልጆች ይኖራል። እሱም የተመረቀችውን ሰው ሁለቱም የደስታ ትዳር ይኖራሉ እግዚአብሔር ፈቅዶላቸው። ያን ጊዜ ግን ከዛች ቀን በኋላ እኔ ጣቴን አላስገባም ትዳር ላይ። ብትመጡ ግን እመክራችኋለሁ፣ ተጋቢዎችን እመክራለሁ። ሁልጊዜ የምመክራችሁን ደግሞ ባለፈው የተቀደሰ ጋብቻ ብዬ ነግሬያችኋለሁ። ፍቅርን ገንዘብ ለማድረግ አንቺ ከባልሽ ምንም አትጠብቂ፣ አንቺ ብቻ መልካሙን አድርጊ፣ አንተም በተመሳሳይ። ይሄው ነው መድኃኒቱ እንጂ የጎሪጥ እየተያየ አስቸጋሪ ነው፣ በእውነቱ አስቸጋሪ ነገር ነው። እና እናታችን ቅድስት ሳራ ትወልጃለሽ ስትባል ያውም ወንድ ከወንድም ይስሐቅን ምን አሳቃታል? ደስ ቢላት። አንድም በወንድ ትበከሪያለሽ ቢሏት ደስ አላት። አንድም ምን ታሳቅ አለ ሳራ። ሳራን ምን አሳቃት? ደስ ቢላት። የደስታው ምንጭ ምንድን ነው? እምይስሐቅ ወልድከ ይሰመይ ለከ ዘር ተብሏል። የዛሬ ዓመት እንደዚህ ወደ አንተ እመጣለሁ ማለቱ የዛሬ ዓመት ያለው ከ2000 ዓመት በኋላ ከአንተ ባሕሪ ከቅድስት ሳራ ልጅ ከድንግል ማርያም ሰው ሆናለሁ ሲሉ ነው። የ5 መንፈስ ቅዱስ ቢያለብማት ደስ አላት። የዓለም መዳን ከእሷ ዘር መሆኑን ከይስሐቅ መሆኑን አወቀች። በእነዚህ ምክንያቶች ሳቀች እናታችን ቅድስት ሳራ። ታዲያ ስለ ሳቅ ምን ትምህርት እንስጣችሁ? ደህና ዋላችሁ? ክርስቲያኖች በዚህ ዘመን በጣም የተጎዳንበት ነገር ምንድን ነው ብትሉ ፌዝ ኮሜዲ ይባላል አይደለም? ኮሜዲ በአማርኛ ምንድን ነው? ደህና ዋላችሁ? ኮሜዲ ምንድን ነው? ፌዝ ወይም ቀልድ ነው አይደለም? ኮሜዲያንሳ ፌዘኛ ቀልደኛ ነው አይደለም? እንዴት ዋላችሁ? ለምሳሌ አንዱን ኮሜዲያን የምትሉትን በእንግሊዝኛ ከምትጠሩት በአማርኛ ለመጥራት ቀላሉ መንገድ ነው። ቀልደኛው፣ ፌዘኛው እንደዚህ ብትሉት ግን ስድብ ነው፣ እየሰደባችሁት ነው ይመስለዋል። ግን ፌዘኛ ነው። ሌላ ምን ሰራለሁ? ማፌዝ አይደል ስራ? እንዴት ዋላችሁ? ዘፋኞች መደበኛ ስራቸው የሰውን ነፍስ ለአጋንንት መሰዋት ነው አይደለም? ንገሩኝ። ኮሜዲያን የምትሏቸው ቀልዳቸው ስራቸው ምንድን ነው? በሁሉ ላይ ማፌዝ። ክርስቲያን ኮሜዲያን አይሆንም። ክርስቲያን ዘፋኝ አይሆንም። ይሄ እንግዲህ ቢጣፍጣችሁም ባይጣፍጣችሁም ዛሬ ይሄ አዲስ አበባ አሜሪካ ላለ ሰባኪ ላይሆን ይችላል። ግን መጽሐፍ ይዞ መጥቶ የሚከራከረኝ ሰው አታገኙም። አንድም ቀን አንድ ተማርኩ የሚል ሰው መጥቶ እስኪ ልብ ካለው ይምጣ። መጠንቀቅ ያስፈልጋል። ሳቅ ምንድን ነው? መጠነኛ ግን መደበኛ ግን አለው አይደል? ለምሳሌ መጽሐፍ ቅዱስ ላይ ክርስቶስ ሳቀ ይላል? አረ ንገሩኝ። ሳቀ ይላል? ግን እሱ የፍጹማን ነው። ክርስቶስ የፍጹማን ምሳሌ ነው። እኛ በዓለም ስንኖር ጥቂት ሳቅ ሊያስፈልግ ይችላል አይደለም? በመጠኑ ሁልጊዜ ላችሁን አትሰሙም። በዚህ ሰምቶ በዚህ ሳይሆን በዛው የምታስፈለጥሩት። ግን ሳቅ ፍግግ ነው በቃ አይደለም? ካልሆነ ደግሞ አላለ በውስጥ የሚሳቅ ሳቅ ደግሞ የሚገርመው ነገር የዚህ ዘመን ሳቅ ብዙ ጊዜ በምን እንደምንስቅ እንኳን እናውቀው። ልክ እንደ ፈረንጅ ሁሉ ነገር ያስቀዋል። ደህና ዋላችሁ? ሀበሻን ለማሳቅ ስንት ጉድጓድ ቆፍረን አይደለም? የፈረንጅ ኮሜዲ ለምሳሌ አንድ ኤጂቲ ይባላል አሜሪካን ጎት ታለንት አጋጣሚ የሆነ አየውና መቼም ማላየው ነገር የለም። ኮሜዲ አንተ ነው። እንደው እንግሊዘኛውን ስለማትሰማው ነው እንዳይሉ እንደው ትንሽ ምሰማ ይመስለኛል ቢያንስ ሰማለሁ መሰለኝ። እኔ የኮሜዲያን ጥርቅም ነው 20 ደቂቃ 25 ደቂቃ ሜልኮ የቀለቸው 3 ደቂቃ ምናምን እንደምታውቁት የነሱ በ3 ደቂቃ እኮ ስስቅ ታየ። እንደው እንጨት የሚል ነገር ነው የምንሰማው።
እኛ አስቡት፣ ለምሳሌ ሰው ቢያመልጠው ትስቃላችኋል? ከብቷችኋል? ወይም እንደ ሐኪሞቹ ጋዝ ምናምን መጀመሪያ ሐኪም ቤት ሆዴን አመመኝ ሲለው ጋዝ ጋዝ ይላል። የምን ጋዝ ነው ብዬ ስለው ጋዝ አንተ በጥሩ አማርኛ ንገረኝ፣ በታች የሚመጣው ነው። ኧረ ወንድም የለም ተወሱ፣ አታስቸግር ሰው። እኔ አንድ ዲያቆን አውቃለሁ። እንዴት ያለ የተማረ ዲያቆን መሰላችሁ? ማለት የዜማውን ምኑን በጣም ሰው ካመለጠው በቃ በቁሙ ነው የሚወድቅ በሳቅ። እኔ ለእሱ አዝናለሁ። እርግማን እኮ ነው፣ በጣም መጥፎ ነው። አባት እኔ መምህሮቻችን ነኔታ ሰው ቢያመልጠው ተቀምጠን ማለት ነው። አቤት ወላጅ፣ አቤት ስጦታ። አለመሳቅ ብቻ እኮ አይደለም እንደ አላር አይደለ እንዳልሰሙ ለማስመሰል አይደለም፣ ጭራሽ አለመስማታቸው የሚያሳውቁበት መንገድ አላቸው። አካሄድ እግዚአብሔር ይመስገን እየለመድነው መጣነኛ። ምን ድንቅ ነው! ሰው በሰው ይስቃል። እንዴት ዋላችሁ? ሰው በሰው ይስቃል። ሰው በሰው ሳቅ ማለት ሰው የማን ፍጡር ነው? ማንም መስሎ የተፈጠረ ነው? በፍጡር መሳቅ በፈጣሪ ላይ መሳቅ እኮ ነው። ልክ በጌታ ላይ እንደተዘባበቱ በሰው ላይ አትሳቁ። እንደ ቅድስት ሳራ ያለ ሳቅ ቢሆን ያስፈልጋል። አፋችንን ሳቅና ደስታ እግዚአብሔር ከፍቅሩ የተነሳ እንዲሞላው በእርግጥ ቅዱሳን ስትመለከቷቸው ለምሳሌ አባ አብርሃም ገዳማዊ በአስናኒሁ ይስሐቀ ወበከናፍሪሁ ኢያክሞሰሰ፣ በከንፈሮቹ ፈገግ ብሎ በጥርሶቹ ሱቅ አያወጣም ይላል። ለምን? 24 ሰዓት ማልቀስ ነው። ጸጋ አንበ ይባላል። ክርስቲያን ያለቅሳል። ሳቅ የሚያመጣ ነገር ቢመጣ እንኳን ውሽክ ፍክክ ብሎ ዝም ነው። በአጠቃላይዋ ምንድና ስለ ሳቅ አንዲት ሁል ጊዜ እንታ አሉኝ እያልኩ ነገራችሁን የሚያስታውሳል። ስለ ሳቅ በጣም ብዙ ጊዜ ተናገር፣ እርግጠኛ ነኝ 20-30 ጊዜ ተናግሬያለሁ። እንዴት ዋላችሁ? ስለ ሳቅ የተናገርኳት በጣም የምታስፈራ አነጋገራለች። አዎ በሳቅ የገባ ሰይጣን በለቅሶ አይወጣም። ገብቷችኋል? ገብቷችኋል ወይ? እንዳትረሷት እና በመጠን እናድርገው። ደግሞ ጊዜው የሳቅ የስላቅ አይደለም፣ የለቅሶ የሰቆቃ የመከራ ጊዜ ነው። የሰቆቃ የመከራ ጊዜ ነው እግዚአብሔር በሚያውቀው። ስለዚህ እናታችን ቅድስት ሳራ እንዲህ ኖራ እንዲህ አገልግላ ኋላ በ127 ዓመቷ እንደ ሰው ስርዓት አረፈች። አባታችን አብርሃም አልቅሶ ገንዞ መቅበሪያ ቢያጣ እዚያ ከነአን ላይ ከደቂቀ ኤሞር ከኬጢያዊው ኤሞር ልጆች ሽጡልኝ አላቸው። አይ የለም አንተ እኮ እንደ ንጉሳችን ነህ፣ በነፃ ወሰደው አሉት። ኋላ አባትየው ይጠራ ተብሎ አባትየው መጥቶ 400 ምዝምዝ ወርቅ ነው ዋጋው፣ ግን በነፃ ሰጥቻለሁ አለው። ደግ ነው አይደል? እንዴት ዋላችሁ? ስንት ነው አለ ዋጋው? ስንት? 400 ምዝምዝ ወርቅ ነው፣ ግን ደግሞ በምን ሰጥቻለሁ? አባታችን አብርሃም ነቢይ አይደለም? ዋጋውን የሚነግረኝ ክፈለኝ ሲለኝ አይደለም ብሎ አየለም የለም ብሎ ገንዘቡን ሰጥቶ ገዝቷታል። ያቺ ቅድስት ሳራ የተቀበረችባት ኋላ አብርሃም፣ ኋላ ይስሐቅ፣ ኋላ ርብቃ፣ ኋላ ያዕቆብ፣ ኋላ ደቂቀ እስራኤል የተቀበሩባት ያቺ ቦታ ገራሂተ አብርሃም ትባላለች። እግዝእትየ ገራሂቱ ለአብርሃም፣ እመቤቴ የአብርሃም ድርብ እርሻ አንቺ ነሽ። በላይ ይዘሩባታል፣ በታች ይቀብሩባታል። እመቤታችንም ሁለት የማይስማሙ ነገሮችን በነገራቸው ላይ መቃብር ስፍራ እርሻ ይሆናል? ነገሩኝ። እርሻስ መቃብር ይሆናል? አይሆንም። እመቤታችን እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛለችና እግዝእትየ ገራሂቱ ለአብርሃም ቅድስት ሳራ የተቀበረችባት ያቺ ገራሂት የእመቤታችን ምሳሌ ሆና ተነግሮላታል። እናታችን ቅድስት ሳራ በረከቷ አይደርብን። ለቅድስት ሳራ ደስታን የሰጡ ሥላሴ ለእኛም ያድሉን። ሀገራችን ሰላም ያደርግልን። ከምንም በላይ በእናታችን በቅድስት ሳራ አማላጅነት እግዚአብሔር ይማረን። ከዚያ ይስሐቅን ወልዳ ይስሐቅ እንደገና ቅድስት ርብቃን አገባ። ዛሬ ርብቃ እናያታለን። ርብቃ አንዲት ማስታወሻ ብቻ ልስጣችሁ። በጋብቻ 120 ዓመት ኖራለች። ስንት ንገሩኝ?
120 ዓመት ሲኖሩ አንድ ቀን ብቻ ነው አብረው ያደሩ እንደ ወንድና እንደ ሴት። እናታችን ቅድስት ርብቃ ንጽሕት እናት ናት። ቅድስት እናት ናት። ራሔልና ልያንም እናመሰግናቸዋለን፣ እናደንቃቸዋለን፣ እናከብራቸዋለን፣ እናገናቸዋለን። በረከታቸው ይደረበን። ካለው ሰዓት አንጻር የሰባቱን ቀን ቅዱሳን እናስታውሳችሁና እንጨርሳለን። ዛሬ 26 ነው። በ19 ተገናኝተን ነበረ። በ27ቱ ደቂቅ ቅዱሳን አባ ሰላማ መተርጉም፣ ቅድስት ሄዛዊ፣ በ21 ከእመቤታችን ከድንግል ማርያም ጋር እናታችን ንግሥተ ሳባ፣ ንግሥተ አዜብ፣ ንግሥተ ማክዳ፣ እናታችን ቅድስት ሄራኒ፣ እናታችን ቅድስት እሌኒ፣ አባታችን አባ ጊዮርጊስ ዘጋስጫ፣ አባታችን አባ አብራኒዎስ ሊቅ ወጻድቅ ዓመታዊ በዓላቸው ተከብሮላቸዋል። በ22 ነቢዩ ቅዱስ ሚክያስ፣ በ23 30,000 ሰማዕታት ድሚያኖስ መምህራችን የኔታ ወልደ ሚካኤል ከ8ቱ አርድእት ጋር የወንጌልን ቃል እንደ መምህር ተርጉሞ ወልደ ሚካኤል ማለት በነገራችሁ የጥንቱ ነገር ይገርመኛል። ለምሳሌ የእንታ ሊቀ ሊቃውንት ዕዝራን ታውቃላችሁ አይደለም? አታውቁም? የእሳቸው መምህር ማን ነው የሚባለው? እንታ መንክር ነው አይደለም? የእንታ መንክር መምህር ማን ነው የሚባለው? ዶክተር አየለ ናቸው አይደለም? ዶክተር አየለ እዚህ ሰለስቱ ምዕት ነበር የሚያስተምሩና የሰለስቱ ምዕት እያስተማሩ በአታን በአለቅነት ያስተዳድሩ ነበር። አለቃ አየለ የሚባሉት እዛ ምክንያት ነው። ገብቷችኋል? የሚያስተምሩ እዚህ የሚያስተዳድሩ እዚያ ነበረ። ልክ እንደዛ አለቃ ወልደ ሚካኤል ወይም የኔታ ወልደ ሚካኤል የሚያስተምሩ ግምጃ ቤት፣ አለቅነታቸው ለአብየ ጊዜ ኪዳነ ምሕረት ነው። የአብየ ጊዜ አለቃ ነው የነበሩት። አለቃ ወልደ ሚካኤል የሚባሉ ለዛ ነው። ታዲያ አባታቸው መምህር ወልደ አብ የታች ቤት ትርጓሜ የላይ ቤት ትርጓሜ የምንለው የሁለቱም በነገራቸው ላይ ግምጃ ቤት የላይ ቤት ትርጓሜ አብነት ነው ሲባል ጥንት የነበረው ያ ላይ ቤት ማለት አይደለም። ላይ ቤት ታች ቤት ያካሄድ ጉዳይ ነው እንጂ እንደምናስበው አሁን ጎጃም ያለው ላይ ቤትና እዚህ ያለው ላይ ቤት አይገናኝም ጨርሶ። አካሄዱ ሌላ። ላይ ቤት ጥንቱን ነጠላ ነጠላ ነበረው። ኋላ ግን ሁሉም ትርጓሜ ነው። ደህና ዋላችሁ። ለነገሩ የማይገባችሁ ነገር ውስጥ ገብቻለሁ። ላይ ቤት ታች ቤት የሚባል በቤተክርስቲያናችን ጥንት ያተረጓጎም ስልት አካሄድ ኋላ እየቆየ ግን ጥሩ ያልሆነ ነገር ያየንበት ነገር ነው። ለሁሉም ላይ ቤትም የኛ ነው፣ ታች ቤትም የኛ ነው። በአቋቋሙም ቢታዩት በትርጓሜም ብታዩት ሁሉም የኛው እና ወልደ አብ ወልደ ማርያም ደገኛው ሰው አብረን የዛን ቀን እናስባቸዋለን። ወልደ አብ ማለት 600 እዚህ በፊት እነግራቸዋለሁ። አለቃ ወልደ አብ ወልደ ማርያም የወሎ ሰው ናቸው ይባላል። ጎንደር መጥተው ለአብየ ጊዜ ኪዳነ ምሕረት ቤተክርስቲያን የመጻሕፍት መምህር የአራት ጉባኤ መምህር እና የደብሩ አለቃው ነው። ሲሾሙ ሁለት እግራቸው መራመድ አይችልም፣ ልምሾ ነው። ግን 600 የብራና መጻሕፍትን መርምረው ትርጓሜ እንደገና ሰሩ። ዛሬ የምናውቀው ትርጓሜ እሳቸው የሰሩት ነው። ኋላ ወልደ ሚካኤል ጥቂት ጨማምረውበታል። ከእርሳቸው የእሳቸው ተማሪ የነበሩት ለረጅም ዘመን ወልደ ሚካኤል ናቸው። አለቃ ወልደ አብ ሲያርፉ መምህራችን ወልደ አብ ሲያርፉ ወልደ ሚካኤል ተተኩ። ወልደ ሚካኤል ተተክተው ግምጃ ቤት መጡና ጥንት ዮሐንስ የተከሏትን ወንበር እንደገና መሰረቷት። መቼ? በ1860 ዓመተ ምህረት። የአብየ ጊዜው መቼ ነው የተመሰረተ? በ1772 ነው። የግምጃ ቤቱ ድጋሚ የተመሰረተ መጀመሪያ ጥንትም ነበረ፣ ድጋሚ የተመሰረተ በ1860 ነው። እዚያ ሆነው ሲያስተምሩ ኖረዋል። ታዲያ ወልደ አብም ደግ ሰማዕት አይደሉም እሳቸው፣ ምክንያቱም በዘመናቸው ሰማዕትነት ስላልነበረ፣ ግን ደግነታቸውን ሊያስገርማል። አለቃ ወልደ አብ በጣም ደግ ለተማሪዎቻቸው ቅድም መርጌታ ዕዝራ እየነግራቸዋለሁ አይደለም? እንደው የእርሶ መምህር የእንታ ክፍሌ እጥፍ እኮ ናቸው፣ መምህር ክፍሌ ደግ ናቸው ይባላል። እስቲ ምን አረጉሎት ለሱ አልኳቸው። እኒህ ሽማግሌውን ማለት ነው። 2 ልንገር አሉኝ። አልኳቸው ማታ ማታ እንደዚህ ይለብሳሉ። ተውት፣ ምን ያመጣ ብለህ መብራት ቢጠፋ ብርቅ ነው እንዴ? የአሜሪካ አይደለ? ደህና ዋላችሁ። የአሜሪካ ሰው ሲቀናጣ ቄስ ተቀጥሮ ይሄዳል አሉ አሜሪካ። ቄሱን ወስደው እዛ እንደ ባሪያ አይደል የሚያዩት? እና ቄሱ አንዳንድ ነገር አይ እንደዚህ አይደለም ሲላቸው በአካርፈ ተቀመጥ
ቀጥሎ የሚመጣው አማርኛ ምንድን ነው? ይሄ እኮ አሜሪካ ነው። ዚስ ኢዝ አሜሪካ አይደለም የሚባለው? እንደዛ ነው አይደለም? በተለይ በቦርድ የሚተዳደሩ አድባራት ካህናቱ የቦርድ ኃላፊዎች ባሮች ናቸው ሲባል እንሰማለን። አሜሪካ እንሰማለን ብቻ ሳይሆን እናውቃለን። ደህና ዋላችሁ። አሁን አንድ ካህን አሜሪካን ሄዶ የአንድ ኩሊ ተራ ሰው ሆን ብዬ ነው የተናገርኩት። ኩሊ ያልኩት ኩሊ የሚባል ውሻ ነው ታውቃላችሁ አይደለም? እዛም ቤተክርስቲያንን በቦርድ የሚመሩ ውሾች ናቸው። ያን ምላችሁ ከስርዓተ ቤተክርስቲያን የወጡትን ነው፣ ሁሉን ማለት አይደለም። ውሾች ናቸው እነሱ። አንድ ካህን የምዕመን ባሪያው ነው ከመኖር ሰርቆ ቢበላ ይሻላል። እውነት ነው የምነግራችሁ። እኔ አሜሪካ የሚሄዱ ካህናት አዝንላቸዋለሁ። ደህና ዋላችሁ። እንደ አሜሪካ እንደ አንሄድም እንጂ ብንሄድ መጀመሪያ ህዝቡን ሰብስቦ እስከ ዶቃ ማሰሪያው ሙልጭ አድርጎ ሰድቦ ነው መመለስ። ትምህርት አያስፈልገው ለአሜሪካ ሰው። ይሄ በተለይ ይሄ አሜሪካ ነኝ ምናምን አሜሪካን ስላለ ምን ያለ ይመስልሃል? እዛ ቆሻሻ ዘቅቱ ስለኖርክ ምን ያለ ይመስልሃል? ወንድሜ ምንም የለም እኮ ከንቱ ነህ። አንተ የምትኖርባት አሜሪካ መኖር ካስፈልገን ወር 2 ወር አይወስድብንም። እንመጣለን ካስፈልገን። ምንም ሌላ ፕሮሰስ የለውም። እንመጣለን። ቀላል ነው። አንተ መከራ አይተለምነን ሄድክ፣ እኛ ተዝናንተን እንመጣለን። ኮርተን በደመናም ባይሆን በአውሮፕላን። አዎ ደጅ ጠንተን አይደለም። ምንድነው አሜሪካን? መንግስተ ሰማያት ነው እንጂ ዋናው ነገር የሚያጓጓ አሜሪካ የቆሻሻ ምድር ደግሞ ሰው ቆሻሻ አገሩ ቆሻሻ እንደምታወራ አይመስልም። ማናቅ አሜሪካን ተቀምጦ አሜሪካን ምን እንደሆነች የሚያውቅ በጣት የሚቆጠር ሰው ነው። የሀገሪቱን ቆሻሻ ነገር የሚያውቅ የለም። ለምን እናንተ እዚህ ተቀምጣችሁ ለምሳሌ ስትመለከቱት አሁን በውኑ ጎንደር ከተማ ያለውን በረከት ጸጋ ታውቃላችሁ? ነገሩኝ። እናንተ እዚህ መልካሙን እንደማታዩት እዛው ነው ክፉን የማየት አቅም ብዙ የላቸውም። በእውነቱ ብዙ እኔ አዝናለሁኝ። እንደ እውነቱ እንድናስተውለው የሚያስፈልገን ነገር ትልቁ ነገር እንዲያው ካነሳሁት ላይ ቀርብዬ ነው። ደህና ዋላችሁ። ካህን የምዕመን ባሪያ መሆን የለበትም ፈጽሞ። እና አባቶቻችን ከብረው ግን ነው ቅድም ጀምሬላችሁ የነበረችው ነገር ምንድን ናት? የማን አዎ አይ ጉዲ እመብራት እኮ ይኸውላችሁ እግዚአብሔር እኮ ቁጣዬን አይወድልኝም መሰለኝ። እኔ ህሊናዬ ነግሬያችኋለሁ። የማስተምረው መስመር ጠፋኝ ማለት ትርጉሙ ቀላል ነው። ለእናንተ ይሆናልና ብዬ ንዴቴን እየተናገርኩ ነው እንጂ አዎ እንደዚህ ያገለድማለሁ። ለምን የኔታ ስላቸው ማታ ማታ ውሃ ይዘው ወደ የቤታችን ይመጣሉ። እግራችን ሳያጥቡን አይተኙም። ለምን ገብቷቸዋል? አረ እንዴት ዋላችሁ አሉ የተባሉ ብቸኛ ሊቅ ናቸው ባቋቋም እኮ በጣም የተከበሩ ሰው ግን የተማሪዎቻቸውን እግር አጥበው ነው የሚተኙ። እሱ ብቻ አይደለም አሉ በዛ ጊዜ ቅጸላ መከራ ነው። ቅጸላ ታውቃላችኋል? ሌሊቱን ሙሉ ሲጮህ ያድራሉ ተማሪዎቹ። ስንቀጽል ጉሮሯችን ይደርቅብናል እና ወንዝ ወርደን ውሃ ለማምጣት ሰዓቷ የቅጸላ ሰዓት ታሳሳናለች እና ዝም ብለን የምንጮሃል እና ያዩንና ያዝናሉ እና ቅል 2 ቅል በዚህ 3 ቅል በዚህ ተሸክመው ወንዝ ወርደው ውሃ ቀድተው በመጠጫ ያደረጉ እንኩ እያሉ እየሰፈሩ ይሰጡናል። ይሄ በእውነት ትልቅ ቅድስና ነው በእውነት እንዲያው አባቶች እና የእንታ አለቃ ወልደ አብም እንደዚህ በጣም ደግ ነበሩ ይባላል። ጊዜ ስለ አርጋኖን የሚተረክ ታሪክ አለ። እሱን እንግዲህ ሌላ ጊዜ እንተርከዋለን። ወልደ ሚካኤል ግን ከቅድስና በላይ ሰማዕትነትን ያገኙ ስለ ክርስቶስ መስክረው ደርቡሽ የገደላቸው ናቸው። የሁሉም በረከታቸው ይደረብን። በ24 ስም አጠራሩ የከበረ ደግነቱ ያማረ አባታችን ቅዱስ ተክለ ሃይማኖት ከደብረ ጽላለሽ እስከ ደብረ አስቦ ድረስ አባታችን ተክለ ሃይማኖት ደብረ ጽላለሽ ተወልዶ እዚያው አድጎ በከተታ እስከ ዳሞት በስብከተ ወንጌል ከዚያ መልስ እስከ አምሃራ ከአምሃራ ተመልሶ እስከ ሐይቅ
ከሐይቅ እስከ ትግራይ፣ ከትግራይ እስከ ኢየሩሳሌም፣ ከኢየሩሳሌም መልሶ እስከ ትግራይ፣ ከትግራይ መልሶ እስከ ሐይቅ፣ ከዚያ ተመልሶ እስከ ደራ። ይሄ ነው እንግዲህ ሀገር። አባታችን ቅዱስ ተክለ ሃይማኖት ከ70 ዘመን በላይ የሆነ አገልግሎትና ተጋድሎ አላቸው። ለዚያ ነው እናቶቻችን ጻድቅ ወዳጆች ተክለ ሃይማኖት በአንድ እግሩ ቆመው 7 ዓመት በተአምኖ 7 ባቄላ ምግብ ሆኖ ብለው አባታችን ቅዱስ ተክለ ሃይማኖትን ከእመቤታችን ጋር አንድ አድርገው አስተባብረው የሚያመሰግኑ። ስለ አባታችን ተክለ ሃይማኖት ለመናገር ቋንቋ ያጥራል። እንኳን በዚህ ሰዓት ባለቀው ሰዓት ስራዬ ብሎ ራሱን ተችሎ የሚተረክ ነው። ግን የአባታችን የቅዱስ ተክለ ሃይማኖት ዓመታዊ የዕረፍት በዓላቸው ነበረ። ጻድቁ በረከታቸውን ያሳደሩብን። እናታችን ቅድስት ክርስቶስ ሰምራ ደግሞ እህሪት የዋሂተ ልቡና ፈጽሞ የማትጨክን እንኳን ለኛ ለአጋንንት እንኳን የምትራራ እግዚአብሔርን ለካደው ሰው ራርታ አማላጅነቷ የጠቀመው በጣም የዋሂት እህሪት ናትና ቃል ኪዳኗ ጽኑ ነው። በእውነት በስሟ ያመነ በቃል ኪዳኗ የተማጸነ ይጠቀማልና ሁለቱ አንድ ላይ አረፉ። ምክንያቱም አቡነ ተክለ ሃይማኖት ካረፉ እናታችን ቅድስት ክርስቶስ ሰምራ የነበረችው በአፄ ገብረ መስቀል ማለት የአፄ ይስሐቅ ስመ መንግስታቸው። ያ ማለት አቡነ ተክለ ሃይማኖት ካረፉ ከ100 ዓመት በኋላ ነው የተነሳችውና ደብረ ሊባኖስ ሂዳ ከደብረ ሊባኖስ ጣና፣ ከዚያ ጣና ዳር ላይ በብዙ ገድልና ስቃይ ኑራ ከሰማይ ብዙ ሀብታት ተቀብላ እመቤታችን ጌታ ታቅፈው እየዘመሩ በዝማሬ ዳዊት ነው እስከ ስጋት እና ሁለቱን አሃዱ ማይበሮሙ ክርስቶስ ሰምራ ወተክለ ሃይማኖት በእንተ መስቀሉ ለክርስቶስ አሃደ መሬተ ኮኑ። በጣም ተወዳቸው ነበር። ጻድቁን ታስባቸው ነበርና በልመናዋ ምክንያት እግዚአብሔር በጻድቁ ረፍት ቀን እንድታርፍ አድርጓል። ያን ቀን የክርስቶስ ሐዋርያና ሰማዕት 22 ዓመት ሙሉ የቆራረጡት ቅዱስ ቶማስ ዘመርአስ የሰለስቱ ምዕት ወዳጅ አንደኛቸው የሆነ ክርስቶስ ያደረበት ቅዱስ ቆስጠንጢኖስ የሰገደለት አካሉ በሙሉ ተቆራርጦ ያለቀ መልካም ቅዱስ ንጹሕ ክርስቲያን አባታችን ሰማዕቱ አባ ቶማስ ዘመርአስ ነው። የሶስቱም በረከታቸው ይደርብን። አብርሃም፣ ይስሐቅ፣ ያዕቆብ ያው የሰሞኑ መታሰቢያቸው ነው። ትናንት ቅዱስ እንድርያኖስ ታሪክ ያለው ይቆየን። ትናንት አባ ቢጻሪዮን ታሪክ ያለው ይቆየን። እነ ኤልያኖስ፣ እነ እንጣልያ፣ እነ አውሎክስያ ሰማዕታት ናቸው። ትናንት ዓመታዊ በዓላቸው ነበረ። ዛሬ አቡነ ሀብተ ማርያም ጽንሰታቸው ነው ከቅድስት ዮስቴና ከፍሬ ቡሩክ። አቡነ ኢየሱስ ዛይቅ ወላዲ ኃይለፍ ቅዱሳን ጽንሰታቸው ዓመታዊ በዓላቸው ነው። እንደዚሁም አባታችን ሳሙኤል ዘወገግ ዓመታዊ በዓላቸው ነው። በተጨማሪ ሰማዕታት ቅዱሳን አጋቦስ ወቴክላ፣ አባ ሞይስስ ወእህቱ ሳራ ዓመታዊ በዓላቸው ነው። ሰዓት ስለሄደ ታሪክ እዚህ ላይ እናቆማለን። ነገ ትልልቅ በዓላት አሉ። የመጀመሪያው ትልቁ በዓል ሊቀ መላእክት ቅዱስ ሱሪያል ዓመታዊ በዓሉ ነው። ሁለተኛ ጻድቅ አቡነ ዘራቡሩክ ልደታቸው ነው የግሽው አቡነ ዘራቡሩክ። ሶስተኛ ነቢዩ ቅዱስ ሳሙኤል። አራተኛ የያዕቆብ እስራኤል 12 ልጆች ከሮቤል እስከ ብንያም ነገ ዓመታዊ በዓላቸው ነው። ፍቅጦሮ ሳራ፣ ብንያሚን ወሎክስያ ነገ ዓመታዊ በዓላቸው። በ28 አብርሃም፣ ይስሐቅ ወያዕቆብ አርእስተ አበው ቅዱሳን። ይኸውላችሁ ብዙ ስራ አለ ይዛን ቀን ግን የቻለና የበረታ ቆሞ ሲጸልይ ያድራል። ግን ከባድ ነው አውቀዋለሁ፣ ከባድ ነው። የቻለ የሞክሩ ግን አጓጉል እንደዛ እንዳታደርጉ። የሆነ ሰው ቆሞ አድሮ እግሩን ታሞ እስካሁን ድረስ ያመራል። ስለዚህ በአቅማችን እናድርግ። ቢያንስ ቢቀር ግን ሌሊት ተነስታችሁ ወይ 9 ወይ 10 በተነሳችሁበት ሰዓት ወይ 6 7 100 ትሰግዳላችሁ። ነፍሰ ጡር ህመም እንደዚያ ካለ ተንበርክካችሁ 100 ጊዜ አምላክ አብርሃም፣ ይስሐቅ ወያዕቆብ ማረን እያላችሁ 100 እንዴት ነው የሚቆጠር? ብቻ 12 ናት አይደለም? 5 ጊዜ ብታደርሱ 60 ነው አይደለም? 7 ጊዜ ብታደርሱ 84 ነው። 8 ጊዜ ብታደርሱ 96 ነው። ስለዚህ 8 ጊዜ አጽቃችሁን ቆጥራችሁ ከዛ በ9ኛው 4ቷን ቆጥራችሁ መተው። ስለዚህ መተው። ግን መስገድ ባትችሉ ሰዎች በጠዋት ተነስታችሁ ሁሉም ሰው ይሳለማል ደብራችሁ አብርሃም፣ ይስሐቅ፣ ያዕቆብ ስትሄዱ ባዶ እጃችሁ እንዳትሄዱ። ቆቆር ዕጣን ወላ እንዴትም ፍሬቱን ብታጡ እንኳን ጧፍ ዘቢብ ያላችሁን ነገር ባዶ እጃችሁ እንዳትሄዱ። ቃል ኪዳኑ ጽኑ ነው። ያን ቀን ዓርብ እግዚአብሔር ቢፈቅድ በዚያው ባለንበት በጉባኤያችን የምንተርክ ይሆናል ማለት ነው። አብርሃም፣ ይስሐቅ፣ ያዕቆብ በ28 ናቸው። በ29 አባ ዮሐንስ ሐጺር ዓመታዊ በዓላቸው ከነ ቅዱስ አትናቴዎስ ሰማዕት ጋር ይከበራል። በ30 ሐዋርያው ቅዱስ እንድርያስ እና ነቢዩ ቅዱስ ሚልክያስ ዓመታዊ በዓሉ ነው።
ጳጉሜን 1 ቀን ሐዋርያው ቅዱስ ኡቲኮስ፣ አባ ብሶይ፣ አባ ሆር፣ ዮሐንስ መጥምቅ ከጳጉሜን 1 ጀምሮ እስከ መስከረም 2 7 ቀን በዓሉ፣ ሁሉም በዓሉ እስራቱ ነው። ስለዚህ አብረን እናከብራለን እሱን። በ2 ሐዋርያው ቅዱስ ቲቶ፣ በ3 ርኅወተ ሰማይ ነው። ሰማይ የሚከፈትበት ቀን ነው፣ ታውቁታላችሁ። ቅዱስ ሩፋኤል ነው። ካህኑ ቅዱስ መልከጼዴቅ ነው። አባታችን አጼ ዘርዓ ያዕቆብ ለልጆች ስልጠና እየሰጠው ከኢትዮጵያ ነገስታት ሁሉ አንደኛ እንደው የሚወዱት ማለት ነው አለ። ሳይታለም የተፈታ ነው። ዘርዓ ያዕቆብን የሚያክል ንጉስ ኢትዮጵያ አታውቅም። ማን ነግራችሁ? ቅድስና ያላቸው ስንት አሉ። ለእኛ ግን ከአጼ ዘርዓ ያዕቆብ በላይ የለም። እሱን እንግዲህ እግዚአብሔር በሰማይ ካገናኘን እዚያው እናየዋለን። እግዚአብሔር ለዚያ ያብቃንና ሰማይ በሚከፈትበት ቀን የሄዱበትን ምክንያት እግዚአብሔር ነው የሚያውቀው። እመቤታችን የተናገረችው ምስጢር ስላለ ለሁሉም ያን ቀን ያሁሉ ባላለ የምንገናኘው የዛሬ ሳምንት በሰማይ መከፈት ነው። ስለዚህ የትምህርታችን ርዕስም የታወቀ ነው። የዛን ቀን የምንገናኝ። የመጨረሻ ማሳሰቢያ፣ ጳጉሜን ከመካከላችን እርግጠኛ ነኝ የሚበላ ሰው አይኖርም። እርግጠኛ ነኝ። አንደኛ ሮብና ውጪ ሰኞ፣ ማክሰኞ፣ 3 ቀን እናጾማል አይደለም? ደህና ዋላችሁ። ስለዚህ አደራችሁ እንኳን ግዴታ አይደለም፣ ግን በዚህ የመከራ ጊዜ ምህላ ያልያዘ ጾም ያልያዘ መግቢያችን የት ነው ወገኖቼ? እስቲ ወልዲያ ላይ ሌላም ቦታ የደረሰውን ሰቆቃ አስቡት። ያ ጎንደር ቢሆንላችሁ አስቡ እስኪ አስቡ እስኪ። ይኸውላችሁ በምድር ተስፋ የምናደርገው የለንም። በግልጽ ልንገራችሁ፣ ተስፋ የምናደርጋችሁ አባቶች በበረሃ ጸሎታቸውን ካሉ በከተማ የሚታይ ነገር የለም። የቤተ ክርስቲያን የበላይ አባቶቻችን ተስፋ እንቆርጥባቸውም፣ ግን ተስፋ እናደርጋቸው። ይህ ሁሉ ሰቆቃ እየወረደ ምህላ የሚያዛባት እንኳን የለም። እዚህ ጎንደር ያለው ምህላ በጉልበት እኮ ነው የተያዘ። የተወሰኑ ወንድሞቻችንና አባቶቻችን በጉልበት እኮ ነው የያዙት እንዲቋረጥ። ሌላው አይደለም የቤተ ክህነት ሰው ይሯሯጣል፣ ምህላው እንዲቋረጥላቸው የቤተ ክህነት ሰው ይሯሯጣል። ነገ መከራ የመጣው ጊዜ ካህን ሚስቱ ሲደፍሬት እንደሚገባ እናያለን። አልስቅም በጊዜው ግን ሁሉም ነገር አይቀርም። እውነት ልንገራችሁ፣ ቲፒኤልኤፍ ስለጠፋ መከራ የሚጠፋ እንዳይመስልህ። ቲፒኤልኤፍን ተዋግተ አጥፋው፣ ግን የመከራው የምዕራፍ መጀመሪያ እንጂ ዋናው መከራ ቲፒኤልኤፍ አይደለም። ከዚህ በላይ ብዙ አልናገርም። ሲመጣ ታየዋለህ። ሞት ጌጥ የሚሆንበትን ጊዜ ታየዋለህ። እና እናስተውል። እችን 5 ቀን ሁሉ ሰው ይጾማት ተናግሬያለሁ። ግዴታ አይደለም፣ መብት ነው። ደግሞ ስጾሙ እንደዚያ ሴትዮ እንዳታደርጉ እዛ ትክልኝ ገያለሁ ጾባ እንዴት ነው ስላት እስከ 6 ብቻ ናቸው። በቃ እንዳቅመሽ ነው፣ ችግር የለውም። ሌላ ግን እንዲያው ይገባል አይገባም ምንድን ነው ስትለኝ እንዲያው ምሳ ሰዓት ላይ ጨጓራዬን በጣም ሲያመኝ እንዲያረሰኝ ብዬ እርጎ ነበር ስጠጣኝ ነው ለጸሎት ልነሳ እንጂ እርጎ እየጠጣችሁ እንዳትጾሙ ብዬ ነው። እሱ ግን እሷን እግዚአብሔር ሰምቷታል፣ ባለማወቅ ነው፣ የዋህ ናት። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለዘቦተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርይ ጸሎተነ ዋስተስረይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብላአነ ዘንተ ህብስተ ወለዘ አስቴነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት ለዓለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ታኮቶ ይሰብሐ ስሙ ለእግዚአብሔር ወእትረ በኩሉ ጊዜ ወበኩሉ ሰዓት
ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥበት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ለኪ ንግሥተ አድኅኖ ማርያም ምንናስተበቁ ማርያናዊት ማይጸነውኪ በእንታና ምኪ ወያቄማዊኪ ማህበረነው ድንግል በረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብየው ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪ መድኃኒየ እስመ ሕማማ ለአመቱ ናሁ ሚእዜሰ ያስተበጽሑ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ቅዱስ ስሙ ወዛይሉ ሊለ ትውልደ ትውልድ ለለ ይፈርሁ ገብረ ኃይለ በመዝራቱ ወዘረውም ለለ ያብዩ ሊና ልቦሙ ወነሰሮሙ ለኃያላን መናብርቲሆሙ አይቤሆሙ ለትሑታን ወአዝገቦሙ በረከቱ ለርባነ ፍናው መራቆሙ ለውላን ወተወክፉ ለእስራኤል ቆሪሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ ባርክነ ቅድስና ንጽሕነ እግዝእትነ ፍትሕነ እማይሰሪው ለሰይጣን እሙ ለበድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽሕ መዝገበ ራእየ መዝገበ የዋሃት ባርክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ሰላም ለአብ ገባሬ ኩሉ ዓለም ለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ገባሬ ለማርያም ሰላም ወለመላእክት ሰላም ሰላም ለነቢያት ወለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም ሰላም ለክሙ እንጦንሶ መቃርስ አቢብ ስኖዳ ገብረ መንፈስ ቅዱስ ለባረኮትነ ውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጡ መቃል ታለበው እንዲነገረ ወፍካሬ ሁሉ አምሳል ከመሰብሖ ለእግዚአብሔር ልዑል ከመወድሳ ለማርያም ድንግል እንዘ ጸርው እብልም ሰላም ለነዋይ ወስቱኪ አምሰለ ነዋይ ለደብተራ ስብሐተ ሎዚ ሲሆነ ማርያም ድንግል ትምክህተ ደቂቃ ለሳራ ባለህኒ ወለተ ቀስራ ለዓለመ ጽልመት ምጻይራ እስመ መቃኖ ጠዋይ ምህዋራ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ስለታ ያድነን እንደማትወልደ ጸሎታ ለማርያም ስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ወደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለግብርታ ወላይ ማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወልደንጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። የቸርነት የምሕረት ይቅርታ የመግቦት ባለቤት ቸሩ መድኃኔ ዓለም ሀገራችንን ቅድስት ቤተክርስቲያንን ከመከራው እንዲሰውርልን የቸርነቱን ስራ እንዲሰራልን ከእመቤታችን ጣዕመ ፍቅሯን ከቅዱሳን አበው በረከት ከቅዱሳት እናቶች ጸጋ ክብር እንዲያሳትፈን በኃይለ መስቀሉ እንዲጠብቀን ሙታን እንዲምርልን የአባታችን የገብረ መስቀል የወንድሞቻችን የተስፋ ሚካኤልን የገብረ ሚካኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አትርሱን ያሉን እህተ ሚካኤል ወልደ ሐዋርያት ወለተ መስቀል ወለተ ኢየሱስ ኃይለ ኢየሱስ ወለተ ሐዋርያት ወልደ ገብርኤል ወልደ ኢየሱስን ወልደ መድኅንን ገብረ ማርያምን ፍቅርተ ክርስቶስን ህለተ ገብርኤልን ኃይለ ሥላሴን ክንፈ ዮሐንስን ክፍለ ዮሐንስን በቸርነቱ እንዲያስብልን ቸሩ መድኃኔ ዓለም ሰላም እንደዋለ ሌሊቱን ቀድሶ ክረምቱን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክርስቶስ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ክብር ምስጋና ይሁን ለአምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ከጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በየዓመቱ የምትጠይቁት ጥያቄ አለ። በእርግጥ ዛሬ አልጠየቃችሁም፣ ግን ጥያቄ ከሆነባችሁ የምንጠመቅ ሰዎች ምን እናድርግ ከጾሙ ጋር? ምንጊዜም ጾምና መጠመቅ አብሮ አይሄዱም። ደጋግመን ተናግረናል። ምንጊዜም በሌሊትም ተጠመቁ፣ በጠዋትም ተጠመቁ፣ ዞሮ ዞሮ ጾም ይሻራል፣ ይታወቃል። መጠመቅ፣ ገላ መታጠብ ጾም ያሻራል። ይሄን እልፍ ጊዜ ተናግረናል። ግን አማራጭ ስለሌለ ደግሞ ወቅቱ መጠመቁ ግድ ስለሆነ እግዚአብሔር እንግዲህ የፈቃድ ጾም ስለሆነ በቸርነት ሁሉንም የቁጠረው ተጠመቁ፣ ግድ የለም እንጠመቅ፣ ግድ የለም። ይሄ ማለት እንዳልኳችሁ በጾሙ ምክንያት መጠመቁንም መተው ስለሌለብን የዓመት በረከት ስለሆነ ተጠመቁም ጾሙ። ግን ለአበይት አጽዋማት ግን ለአዋጅ አጽዋማት ግን በአጠቃላይ ለጾም ባይፈቀድም ከመቸገር የተነሳ ነው። ስለዚህ በዚህ መንገድ እንድታዩት ነው። ምናልባት በዚህኛው ስማችሁን ልካችሁ ያላየሁት አለ። እግዚአብሔር አምላክ በቸርነቱ ያስባችሁ። በር ላይ ይመስለኛል ተቸገርኩ እርዱኝ ምትል ሰው አለች መሰለኝ። እንግዲህ ያላችሁን እንድትረዱ እላለሁኝ። እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። ጸጋ ነሣኢነ ወሕይወተ ለክነ ጸጋ ነሣኢነ ወሕይወተ ለክነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር በቸር ያሳድረን።